ማህበራዊ ጉዳዮች ይዳሰሱበታል፣ ይተነተኑበታል። ሐሳቦች በነጻነት በመናኸሪያ ምልከታ ይስተናገዳሉ። ጠንካራ ሙግት ይደረጋል። አድማጮች በቀጥታ በምልከታ ይሳፈራሉ። ዘውትር ዓርብ ከረፋዱ 4 ሰዓት እስከ 6 ሰዓት የመናኸሪያ ምልከታ። የፕሮግራሙ አዘጋጅና አቅራቢ ሱራፌል ዘላለም። የመናኸሪያ ምልከታ። ሰላም የተከበራችሁ የተወደዳችሁ አድማጮቻችን እንደምን አረፈዳችሁ። ይህ መናኸሪያ ሬዲዮ 99.1 ነው። ሐሳባችሁን በነጻነት የምታሳፍሩበት የሐሳብ ገበታ የሆነው መናኸሪያ ምልከታ ፕሮግራማችን ተጀምሯል። የመናኸሪያ ምልከታ ፕሮግራማችን በወቅታዊ ጉዳዮች ላይ በማተኮር ማለትም ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ላይ በማተኮር የሚቀርብ ፕሮግራም ነው። ዛሬም እዚህ ስቱዲዮ ተሰይመናል። ሱራፌል ዘላለም የፕሮግራሙ አዘጋጅና አቅራቢ ነኝ። ቴክኒኩን በመቆጣጠር ደግሞ ዮሐንስ ደምሴ አብሮኝ ቆይታ ያደርጋል። መንግስት ቁጭ አድርጎ ደሞዝ የሚከፍላቸው ይሄንን እንዲሰሩ ነው። ይሄ የተከሰተው በተለይም ደግሞ ከውሾች ጋር በተያያዘ ነበረ። አንታውን ስታነብ ትላንት ቢቢሲ ላይ የተነገረው በግማሽ ቀን ገደላው ቆሟል። እነዛ ህጻናት አብረው እየተጫወቱ እንደ ቀልድ እያዩ ሲሰቅሉ፣ ሲለማመዱ፣ ሲገሉ፣ ነፍስ ሲያጠፉ ነገ ምንድነው የሰው ልጅ ላይ እንዲህ አይነት ነገር አለማድረሳቸው ምን ኃላፊነት አለ? ይሄንንም በደንብ ማየት ያስፈልጋል። ቪዲዮን ያየዋል፣ እጽፍለታለሁ፣ አይመልስልኝም። ራይት ያደርጋል። እንትኖችን ምልክለትን መረጃ ያል አይጽፍልኝም። ፍጹምሽ ግንዛቤው ላይ በሚኒስትሪ ሚዲያ ለመስራት ሞክረሻል ወይ የሚሉ ነገሮች ናቸው። ዞሮ ይሄም የግንዛቤ ማስጨበጫ ነው። እስቲ እዛ ላይ ያለሽን ተሞክሮ። ስለ ግንዛቤ ኦልሞስት ኩኛ ስንት አመት 6 አመት ይሆናል። ግንዛቤ ሚኒስትሪ የሚሉት አንቺ ማዛ ሳትጮሂ ምናምን ሰው ማወቅ ይጠይቃል። ማናት? ምንድናት? ምንድን ይሰራችሁ? የት ነበርሽ አይባልም። የማታውቀውን ሰው የት እንደነበርኩ ማውቀውን ስለሆንኩ ማለት ነውና በጣም ብዙ ሰርተናል። ሚኒስትሪ ሚዲያዎች ኦልሞስት ያልወጣንበት ያልተናገርንበት የለም። ምናልባት እንደዚህ ቋሚ ፕሮግራም ላይ ሆን ይችላል እንጂ ልክ እዚህ እንደምመጣው ሁሉም ቲቪ ጋር ሄዳለሁ፣ ሁሉም ሬዲዮ ጋር ሄዳለሁ፣ ፖድካስት ሄዳለሁ። ብዙ ሰርተናል። ሰው የሚመለከቱት ምንድነው? አድማጭ ምን ተመልክተው ነበሩ፣ ያልተመለከቱ ነበሩ፣ የሳቸው ሆኖ ይተዋል። ጋዜጣ ላይም ብዙ ቦታ ላይ ስለምናረግ ማለት ነውና አዲስ አበባ ውሻ ሲገደል የት ነበርሽ? አዲስ አበባ ውሻ ሲገደልም ኤክስፖዝ ያደረኩት እኔ ነኝ፣ ማንም አይደለም። ስለዚህ አንዳንዴ የት ነበርሽ ከማለት ማናት መጀመሪያ የሚለውን ወይ ፕሮፋይል ቼክ ማድረግ ጥሩ ነው ከመውቀስ። ይሄን ነው ልመልስላቸው የምችለው። ጉዳዩን አንዳንድ አካላት ፖለቲካ አታርጉት። ፖለቲካ ነው፣ ፖለቲካ አይደለም። ገጽታ ግንባታ ላይ እንደ ሀገር አሁን ለምሳሌ እኛ እነዚህን ቪዲዮዎች ሶሻል ሚዲያ ላይ አውጥተን ባንጮህባቸው ኖሮ 3 ቀን እኮ እኛ ጮህን እኮ በሶስተኛ ቀን ላይ መፍትሄ ያገኘ ነው። ባንጮህ ደግሞ ስንት ቀን ይፈጃል? አሁን ለምሳሌ ይሄን እንደ ማስተያያ ባረግልክ፣ ለምሳሌ መጀመሪያ ችግሩ ሬቢስ ተከስቷል ተብሎ የተባለበት እኮ ሆሳና አይደለም፣ ሀዲያ ዞን ነው። ጎንቦራ ወረዳ፣ ሶሮ ወረዳ እንደዛ የሚባሉ የሀዲያ የአውራጃ የሀዲያ ከተማ አስተዳደር ምናምን ጃጁራ ከተማ የሚባሉ ናቸው። እነዚህ ጋር እኮ ውሻ አልቋል ከአንድ ወር ከምናምን በፊት። ግን እኛ እናቅም። እኛም ያወቅነው ከ2 ቀን በኋላ ነው። ወይ እዛ እኮ ሶሻል ሚዲያ ላይ ስላልታወቀ አልሰማችሁም እንጂ እኮ እዛም እንደዚህ አይነት ነገሮች ተፈጽመዋል። እዚህ ጋር ለምን አወቅን? ሶሻል ሚዲያ ኤክስፖዝ ስላደረገ መረጃ የሚሰጡ ሰዎች ስለነበሩ እና ሁሉ ጊዜ ጸጥ ብለን አንዳንድ ጊዜ እኛ እኮ ደሃ ሀገር ነን ስንል የገንዘብን ድህነትና የአእምሮን ድህነት መለየት አለብን። ገባ? በገንዘብ ደሃ ልትሆን ትችላለህ። አሁን ያረከውን ድርጊት ይህን አጸያፊ የአረመኔ የሚባል ድርጊት ሊያስደረገ የሚችለው ያስተሳሰብ ድህነት ካደለ በስተቀር ገንዘብ ድህነት ላይ ወስዶ መለጠፍ ልክ ነው ብዬ አላስብም። ገንዘብ ያው በገንዘብ ድህነት ሰውየው ስለ ድህነት በጣም ስላወሩ ነውና የገንዘብ ድህነት ሊያሳጣህ የሚችለው ማድረግ የምትፈልጋቸውን ነገሮች እንዳታርግ በማድረግ ብቻ ነው እንጂ አስተሳሰብን ክፉ ወደ ማድረግ የገንዘብ ድህነት አይመራም። መጀመሪያ አስተሳሰባችንን ማስተካከል አለብን። እንደ ሀገር ኢሜጅ ለተባለው ስንት ጊዜ ነው እኔ እንኳን በማውቀው ከልጅነት ጀምሮ ውሾች ይገደላሉ አይደለ? የዛኔ እንግዲህ ማስጣልም አትችልም። እንደ ሀገር ትክክል ነው ተብሎ የሚታሰብ ነገር ህግ የሌለው ኢንተርናሽናል ስምምነት የሌለው ነበር። ከ2012 በኋላ ግን እኔ እንኳን በማውቀው 2 አመት ተከታታይ በጣም ብዙ ውሾች አልቀዋል። ሶ እንደ ሀገር ዝም እንበል? ከዛን ውሾች ይለቁ? ምንድነው የፈለጋችሁት ነገር? እንዳይጋለጥ እንዳይነገር የፈለጋችሁት ነገር ምንድነው? በዚህ በእኛ ሌቭል ሁሌ ያየን ማልቀስ ከሆነ ከፍ ወዳሉት ሌቭሎች ወተን የሌሎች አካላትን ጫና የምንፈልግበት ነገር ሊኖር ይችላል ማለት ነውና ደግሞ
ማለት እንኑረው። ይሄ ጉዴ ይታወቅብኝ አይደለም ሰው መኖር ያለበት ያ ጉድ እንዳይመጣ ይሄን ነገር ክፋትን አላርግ ብለን ነው እንጂ መኖር ያለበት እንደዚህ ሰውየው እዛ ከተደረገው ከዚህ ሁሉ ጭካኔ በላይ ያሳሰባቸው ስም ነው። እኔ ደግሞ ስም አይደለም የሚያሳስበኝ እዛ ጋር የተፈጠረው በደል። ቢያስቡት እኮ የውሻ ብቻ አይደለም እነዚህ ልጆች መግደል እያለማመዷቸው ነው። እኔ በእኔ በማምንበት እይታ አንድ ሰው እንስሳ ላይ የፈለገውን ነገር ማድረግ ከቻለ ነገ እኔ ላይ መጥቶ የፈለገውን ነገር እንደማያረግ ዋስትና የለኝም። ምክንያቱም ብዙ ሴሪያል ኪለሮች እኮ ዓለም ላይ ምን ነበሩ ሲባል በብዛት የእንስሳ ህፃን ሆነው ልብ የሚያወጡ ነበሩ፣ የሚገሉ ነበሩ፣ ደም የሚጠጡ ነበሩ። ህንጻ ላይ በጣም ትሬኒንግ እያደረጉ የመጡ ሰዎች ናቸው ዛሬ እንግዲህ ዓለም ላይ ትልቅ ሴሪያል ኪለር ተብለው ከሚባሉ ሰዎች መሀል የሆኑትና ይሄ ጉዳይ ሊያስደነግጣችሁ እንጂ አከራካሪ ወደ ፖለቲካ ወደ ምናምን የሚወሰድ ጉዳይ አይደለም። የመብት ጥሰት ጉዳይ ነው ይሄ ነገር፣ የእንስሳ መብት ጥሰት ጉዳይ ነው እና እንደ ሀገርም ስለ ነገ ትውልዶቻችሁ ማሰብ አለባችሁ። አሁን ውጭ ሀገር ኤፍቢአይ ምናምን በኢንቨስቲጌት ሲያደርግ በጣም ትልልቅ ወንጀል ሲያገኝባቸው ባክ ስቶሪ ያያል ከእንስሳ ጋር ምን አይነት ግንኙነት ነበራቸው። እንደ ሬድ ፍላግ ነው እዛ። እኛ ሀገር ዝም ብለህ ቀጥቅጠ ምናምን እንደምታልፈው ሳይሆን እዛ ሬድ ፍላግ ነው። ነገ ሰው ላይ ምን ይተገብራል የሚባለው ነገር የሚያቀበት ስለሆነ ከፖለቲካ አንጻር ሳይሆን ይሄ ነገር የሚታየው እንደ ሀገር ጥሩ ኢሜጅ እንዲኖረን ከፈለግን ጥሩ እንሆን አለቀ። ምንም እኔ ስላወጣሁት እንትና ስላወራ ስላላወራ ሳይሆን ሆነን እንገኝ በቃ እንሁን እንጂ በመደባበቅና በመሸፋፈን የምናልፋቸው ነገሮች ናቸው ብዬ አላስብም። ለኔ ፖለቲካ አይደለም። በነገራችን ላይ እዚህ ላይ መያዝ ያለበት ፌበንንም እዚህ ፕሮግራም ላይ እኔም ይሄን ርዕሰ ጉዳይ አድርጌ ሳመጣው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ወቅታዊ ጉዳዮች አነሳለሁ። ከዛ ውጪ ሶሻል ሚዲያም ላይ ይሄንን ፖለቲካ ለማድረግ ተሞክሯል። ከዛ ውጪ ደግሞ ኢቭን ሰው በእንትን ቦታ እንደዚህ ያል ሰዎች እንደዚህ አካባቢ ላይ ሲሞቱ ብሎ አንቺንም ሲሞቱ ተብሏል። እዚህ ላይ ግን ለምን ትጫዋላችሁ የሚል አይነት ነገር ተገቢነት የሌለው ነገር ተነስቷል። ከዛ ውጪ የተጠያቂነት ነገር መኖር አለበት። ሀገር የምትገለጸው በእንደዚህ አይነት ሁኔታ አይደለም። ብዙ እኮ መገለጫ አለ። ለሀገር ምን ደብቅ ምን ሸፍነው ገበናችን አለ እኮ አሳልፈን ማንሰጠው እኛም እንደ ሚዲያ አንቺም እንደ ባለሙያ እንደ ግለሰብ። ይሄ ጉዳይ ግን ምንም ተራ ጉዳይ አይደለም እኮ ማስተማሪያም የሚሆነው ነው፣ መቀጣጣያም የሚሆነው ነው። መንግስትም ትኩረት እንዲሰጥበት ነው፣ የዘርፉ መሪም አካላት ትኩረት እንዲሰጡበት ነው። በእንቁላሉ በቀጣሽ የሚባል ነገር አለ። ስለዚህ የባለፈው ዋጋ አስከፈለ አይደል? ሌላ ቦታ ላይ ከወር በፊት ደረሰ የተባለው። ስለዚህ አሁን እኮ ነገ ሌላ ቦታ ላይ እንዳይከሰት አዲስ አበባ ላይም እንዳይከሰት ቶሎ ማስተማሪያ መሆን አለበት። እዛም አካባቢ ያሉ እኮ አመራሮች ገብቷቸዋል፣ ደብዳቤም ጽፏል። ደብዳቤውም እኔም ይዤው ነበረ። ደብዳቤው ለሁሉም ቀበሌ እንዲህ አይነት ነገር አይደረግ። ስለዚህ ሚስ አንደርስታንዲንግ አለ ማለት ነው በአመራሩ መካከል። ኃላፊነት ይወሰዳል፣ ኃላፊነት የማይወስዳል። ሁለተኛ ጉዳዩን ቀለል አድርጎ የሚያያለ ምን በቃ ችግር የለም እንትን አድርጎ ህዝቡ ይነሳና ይግደል፣ ከዛ ማዘጋጃ መጥቶ ያንሳ ምናምን። ግን ሲያስቡት እንደውም እኮ አሁን ስለ ሆሳና ኢሜጅ ነው አይደል እየተጨነቁ ያሉት። እንደ ሀገር እኮ አይደለም እኮ አሁን በተለይ ሌሎች አካባቢዎችም እንዲ ሆሳና ላይ እንደዚህ ሁሉም እንዲጠነቀቅ አንዳንድ በኩል ሰርኩላር ያስተላለፉም አሉ። በተለይ ክረምት እንደመሆኑ እንዲህ አይነት እርምጃ የሚወሰድባቸው አካባቢ አይቀስ በቃ እኛ ይሄንን ኃላፊነት የግብርና ጽሕፈት ቤቱ ይወስዳል። ስለዚህ ይሄን ነው ከሀገር ኢሜጅ ጋር የሚያያዝ አይደለም። ሁለተኛ የሀገርን ኢሜጅ እንዴት ኢትዮጵያ ውሻ ገደለች ተብሎ ወይም እንደዚህ እርምት ተብሎ እንትን የሚል አይደለም። በዚህ ደረጃ ላይ የኔም ምክር ሀሳብ ነው። ፖለቲካ መደረግ የለበትም። ኢሜጅንም የሚያበላሽ ነገር አይደለም። እንደውም በእንቁላሉ ደረስንበት። ብዙ ውሾችን ብዙ ሰዎችን እንታደጋለን። አይቆምም፣ ይቀጥላል። ብዙ አይነት ክረምት ነው እንዲህ አይነት የዓለም ጤና ድርጅትም ከዚህ በፊት መመሪያው ሲያወጣ የነበሩ ነገሮችንም ከዚህ በፊትም እኛ እንደውም አድማጭ እየደወለልን ለምንድን ነው በጣም ብዙ ቦታ ውሻ እየበዛ ነው እንደዚህ አይገደል ምናምን ሲሉ ተጠይቆ አይ በዓለም ጤና ድርጅት በወጣ መሰረት እንደዛ የተባለበት ሁኔታ አለና ይህንንም ከግምት ውስጥ ማስገባትና እኛም ይሄ ስለ ሰው ሲያወሩ አሁን ሰው እየሞተ ሲባል ሰውን የገደለው ማን ነው? ሰው እንስሳን የገደለው ማን ነው? ሰው ገባ የእንስሳ የሰው ጉዳይ የምንልበት አይደለም። ሁሉም ነገር ችግር እየተፈጠረ ያለው በሰው ልጅ ነው። እንስሶቹን የገደሏቸው ሰዎች ናቸው። ሰዎችን የገደሏቸው ሰዎች ናቸው። እንደውም ይሄ እንደዚህ አይነት እልቂቶችን እንስሳት በእንደዚህ የሚለማመዱትን ነገር ካላስኬድን ነገ ደግሞ እነዚህ ልጆች ናቸው አድገውኛን የሚያጠቁ። ሰው የእንስሳ መብት ሲባል የሰው ምንድን ነው የሰው ሳይከበር የሚባል ነገር አለ። ዲፌንድለስ የሆነ መልሶ ሊያጠቃህ የማይችል እንስሳ ላይ ሰንዘረ በዚህ ልክ ማሰቃይ ከቻልክ ለሰው ምን እንደምታረግ መገመት ስለማያቅተን
ሁሉ ጊዜ እንደውም የእንስሳ መብት የሚያከብር ሰው የሰው ያከብራል፣ የእንስሳ ያላከበረ የሰው አያከብርም። እና ሰው እንደውም እኛ መንገዱን እየጠረግንላችሁ ነው፣ በእሱ አንደርስታንድ አድርጉት። እንደውም ቀደም ስቱዲዮ ሰኔና አንቺ ከመግባታችን በፊት አንድ ያጋራን ወዳጅ ጥሩ ነገር ነው። በተለይ ጦርነት በነበረበት ጊዜ ላይ ወታደር ወይም ደግሞ በጦርነት ውስጥ ያለ ሰው እህል ካላገኘ ቅጠል በልቶ ይዋጋል። ከዛ በኋላ ያው ጦርነቱም ሲያበቃ ያ ቦታ ምን ይሆናል? ምድረ በዳ ሊሆን ይችላል። ስለዚህ ያ ጦርነት ምን አመጣ? ምድረ በዳውንም ምናምን ከዛ ውጪ በውሻ የተጀመረው ነገ ደግሞ ሰው እንደ አይነት ነገር የሚሰፉ ስለዚህ ተፈጥሮን፣ ሰውን፣ እንስሳቱን ምድሩ ሲሰጠን ሁላችንም ተከባብረን ተቻችለን በየእንትናችን ያም ያይናገር ወይ እንትና አይበል እንጂ እንደ ሰው ልጅ የሰው ልጅ ሰው የሚባለው ነገር አይኖረው እንጂ ተፈጥሮም ቢሆን የተሰጠን ጸጋ ከእጽዋቱም ከዛፉም ከምኑም ተግባብተን ተዋደን ተጠባብቀን ያቺ ዛፍ ባትኖር በዝናብ ባናገኝ የሚፈጠረውን እናውቃለን። ፀሐዩን ስናጣም የምንፈጠረውን እናውቃለን። ተፈጥሮን ስናጣ ደግሞ እንዳጠቃላይ የሚከሰቱ ለዛ ነው እኮ አይደለ ሰው ሰራሽ ተፈጥሮ አደጋዎች እያለን የምንመጣው። እንስሳቱም ደግሞ ተተናኮሉን እኮ ብዙ ያጠቃሉ። እንደውም እንትን በቀለኛ ነው፣ ጅብ በቀለኛ ነው፣ ነብር በቀለኛ ከገደል ከገደል ጋልከደልሽው ግን ይጣብ ያው ቅድም እኮ ስለ ዘንዶ እንትና አንስቷል እኮ ዘንዶ ላይም ተገሎ የ40 ጉዳይ ያለው ነገር እና እዚህ ላይ በዚህ ደረጃ ቢወሰድ አዲስ ያነሳው አለ ለውጥ አለ ወይ? አለ በደንብ አለ። አሁን እኔ አዳዲስ ተሳዳቢ ነው ያለኝ ብዬ ነው ማምነው። የበፊት ተሳዳቢዎች ተቀይረዋል። አሁን ትላንትና ፌስቡክ ላይ ኢንቦክስ ላይ ከዚህ በፊት ካስታወሽኝ ይሄን ስድብ የሰደብኩሽ ሰው ነበርኩ። አሁን ግን ሰብአዊነትን ተምሬያለሁ፣ ይቅርታ አድርጊልኝ። እንደዚህ አይነት መልእክቶች ይደርሱኛል። ኦልሞስት አሁን እንዳልኩ ወደ 5 አመት 2000 አይ ቲንክ የኮሮና ጊዜ ነው ፔጅን የከፈትኩት እንስሳት ትኩረት ቻሉ ፌስቡክ ላይ። ቲክቶክ ላይ እንኳን ኦልሞስት 2 አመት ከምናምን ወይ 3 ይሆነኛል፣ እርግጠኛ አይደለሁም። የዛኔ ነበር። ከዛ በፊት ደግሞ በግል አካውንቴ ነበርና መጀመሪያ ሲጀምር በጣም ብዙ ሰው እንዴት እንስሳት ተርበው እንዴት እንደዚህ ሆኖ እንደዚህ ሆኖ ይላል። ግን አሁን ላይ እንደኔ የሚሰሩ ሰዎችንም ኢንስፓየር ሆነው እንደኔ ሌላ እንደ መጀመሪያ እንቅስቃሴ እንስሳት ትኩረት ቻሉ ነው። ምንም አይነት የእንስሳ መብት ላይም ሼልተር ምንም አይነት እንቅስቃሴዎች አልነበሩም። አሁን ላይ ግን ሌሎች ሼልተሮችም አሉ። እንስሳ መብት ላይ እንደኛ ወጥተው ላይ ጋፈጡ ይችላሉ። ግን ቢያንስ ጉሻ የሚሰበስብ ሰው ተፈጥሯል፣ እንስሳ የሚያዝን ሰው ተፈጥሯል። ልክ ነው የሚሳደቡትም ልክ ነው ወደ ማለት መምጣትና አሁን ደግሞ አዳዲስ ያልገባቸው ናቸው ያሉት ሰው ለውጥ መጥቷል። በትክክል ለውጥ መጥቷል። ለምን አሁን እንስሳ መብት ላይ እንኳን የሆነ ነገር ወጥቼ ስቃወም ልክ አይደለም ስል ብዙ የሚደግፍ ሰው አለ። ብዙ ያንን ካምፔን እንዲሰፋው የሚያደርግ አዎ መገደል የለባቸውም የሚሉ ሰዎች መፈጠር ችሏል። ሀሳባችን ወደ አንድ መቶ ትልልቅ ካምፔኖች የተደረጉ ነው እንስሳ መብት ላይና እኔ ለውጥ በደንብ ለውጥ አለ ብዬ ነው ማሰብ። ከሚጠበቀው አንጻር ነው እንደ ሀገር ላይሆን ይችላል፣ ግን ከበፊቱ አንጻር ለውጥ አለ፣ በትክክል ለውጥ አለ። አዲስ ምን መስራት ትፈልጊያለሽ? መስራት የምፈልገው እኔ የመጨረሻ ግቤ ሼልተር ውሻ ሰብስቦ ማኖር ምንም አይደለም። ልክ እንደ እንቅስቃሴ ነው። ትኩረት ሻለው አይደለም። ልክ እንደ ሰው ልጅ ትኩረት በቃ አግኝተው የመኖር መብታቸው ተከብሮ ሳይራቡ ሳይጠሙ ሳይቸገሩ የሚኖርበት ሁሉም እንስሳ ነው። ለውሻ ብቻ አይደለም አድቮኬት የማደርገው ለዱርም ለቤትም እንስሳ ነው እና ማየት ነው የምፈልገው። ግን በዛ ሂደት ውስጥ ኳራንታይን ጣቢያዎች መክፈት ፈልጋለሁ። አሁን ለምሳሌ ቅድም እንደተባለው አንድ ውሻ ታጠቃውና ወይም ተናክሶ ጤነኛ ውሻ ሊሆን ይችላል፣ ግን እብድ ነው ተብሎ ማህበረሰቡ በደቦ የሚያጠቃው ኳራንታይን ጣቢያዎች ስለሌሉ ነው። በየቦታው ኳራንታይን ጣቢያዎች ቢኖሩ አንድ ውሻ አብዷል ተብሎ ለመወሰን ቀናቶች ይፈጃል። 10 15 እንደዚህ አይነት ቀናቶች ይፈጃል፣ የሆኑ ጊዜያቶች ይፈጃሉና እነዚህን ውሾች በየቦታው ኳራንታይን ጣቢያ አድርገን የምናስቀምጥበት ብናገኝ ከደቦ ፍርድ ከመገደል ከተለያየ ነገር ጤነኞቹን ውሾች መታደግ እንችላለን። የተለያዩ የሕክምና ቦታዎች ሆስፒታሎች መገባት። አሁን እኛ ሀገር ላይ ብዙ ጊዜ ግምት ነው የእንስሳ ሕክምና ትምህርት አሰጣጡም ያን ያህል ምንኮራበት አይደለም። ለምን በዘመናዊ መሳሪያ አይደለም የሚማሩት። ዘመናዊ የእንስሳ ሕክምና መሳሪያዎች አሁን ለምሳሌ ሌላ ሀገር ቢሆን እሚድን ውሻ እኛ ሀገር አይድንም። በትንሽዬ ኬዝ ሆና እኛ ሀገር አይድንም፣ ይሞታል። ሌላ ሀገር ግን በጣም የሚገራርም ይሄ ነገር ሲሰራ እናያለንና እንደዚህ አይነት ነገሮች እንደ ሀገር እንዲኖሩ ማስቻል። ለምን እነሱም እንደኛው ጥሩ ሕክምና ጥሩ ህይወታቸው የሚጠበቅባቸው ነገር ስለሚገኝ በጣም ሌላ ማሳካት የምፈልገው ነገር ምንድነው የትምህርት ካሪኩለም ውስጥ የእንስሳ እንክብካቤ እንዲገባ ፈልጋለሁ። ዛሬ እንዳየናቸው አይነት ልጆች እንዳና የሚያደርገን እንስሳ ሲንከባከቡ የሚያድጉ ስለ እንስሳ እንክብካቤ የሚማሩ ህጻናትን ማስፋት ነው። እኔ አሁን በትልልቁ ጄኔሬሽን ያን ያህል ተስፋ ማድረግ ሰው አይደለሁም።
ግን ትንንሾቹ መለወጥ ነውና በዛ ምክንያት ትምህርት ቤቶች ላይ ይሰራለሁ። አሁን ለምሳሌ ከኢንተርናሽናል ስኩሎች ላይ ይሰራለሁ። ኔክስት ይር ደግሞ ከኢትዮጵያ ኮሚኒቲ ካሉ ትምህርት ቤቶች ጋር ለመስራት እቅዳለኝ። ህጻናቶችን እያስተማርናቸው ስለ እንስሳት እንዲወዱ እንዲንከባከቡ ባረግናቸው ቁጥር ለሰው የሚተርፍ ደግና ነው የምንሰጣቸው። ለእንስሳ ብቻ አይደለም፣ ከዛ አልፎ ለሀገር ጠቃሚዎች ነው የምናረጋቸውና ቢቻል ካሪኩለም ውስጥ እንደ ትምህርት ሲስተም ሆኖ ድሮ ግብረ ገብ ምናምን እንደምንለው እንዲገባ ፓርላማ ላይ ተወካዮች እንዲኖሩ ስለ እንስሳ መብት አድቮኬት አሁን ሌላ ሀገር ሲሆን እቀናለሁ በቃ የሆነ ነገር ሲፈጠር ፓርላማ ተወካይ ያላቸው የሚያሳውቃቸው የሆነ ነገር እንዲወጣ ፖሊሲ እንዲወጣ የሚያደርግ አካል አለና ለዛ ነው መስራት የምንፈልገው። ፖሊሲ እንዲጸድቅ እንዲቀየር ህጎች እንዲወጡ እንዲረቁ እና በቃ የተሻለች ኢትዮጵያ ለማየት። ሌላ አድማጭ አሉን። ሄሎ ጤና ይስጥልኝ። አለን ተሰይመናል። እሺ 10 አለቃ እንግዲህ እኛ የሰውም ጭምር ነን። የዜጋ ጋዜጠኝነት ወደ እንስሳ ይወስደናልና እንግዳችንም ራሴ መብቴንም አስጠብቃለሁ ብሎ ጽፎባት የሆነ ነገር አይቻለሁ ማህበራዊ ድረገጽ ላይ ስትረዳም አይቻለሁና አንድ ደግሞ ታውቃለህ እንደ ወታደር 2 ትራፊኮች ስቴዲዮም አካባቢ ምንድነው መስቀል አደባባይ አካባቢ ውሻ እንዴት ትሪት አድርገው እንደ መንገድ ደህንነት ጋዜጠኛም ደግሞ ውሻም አይገጭ ሰውም አይገጭ አይደለም እንለውና ዜናውንም እየሰማው ነው። እንግዲህ ዱባና ቅል አበቃቀሉ ለየቅል ነው እንደኔ ጃጅመንት ወይንም ማስተያየት እንስሳውን የተለማመደ ሰው እንዲህ ይሄ ከሰው ጋር አይገናኝምና በአግባቡ ውሾቹ እየተገደሉበትና ህጻናቶቹን ያጡንበት እኔም ለማጣራት ፈልጌያለሁ። እዚህ ሶሮ ወረዳ የሚባለው ላይ ደውዬ እዛም በሬዲዮ ወኪሎች ስላሉን ማህበረሰቡ የማስከተብ ልምምድ የለውም ውሾቹን የሚል ሰማው። እንዴት ነው ማታስከተብ ውሾች አያይ ሲባል እዚህም እኮ አዲስ አበባ እናውቃለን። ባለፈውም ከወራት በፊት አቃቂ አካባቢ አውቃለሁ። ይሄን አይተን እኛም እንደ ዜጋ ጋዜጠኛም ሀሳብ ሰጥተንበታል። እኔ ደግሞ የውሾቹ ልዩ ድግ ፍቅር አለ። ከመከላከያ ብቻ ብታምንም ባታም ለ8 ዓመት 2 ውሾች ወዳጆቼ ነበሩ። ያለነሱ ሳይ አለማመድ ብዬ ከቤት እንኳን ስለቅ ተከራይ ሆኜ ውሾቹን ጥየን ይሄድ እንዴት በጣም ሳቦታ ምንድነው የሚባለው ስነ ልቦና የተጎቶ ውሾቹም ራሳቸው እየናፈቁኝ ለብዙ ዓመት አንዷ ውሻውን አለች 10 ምናምን ነው ሰው ቤት ራት ይጃያታለሁ ስናፍቃት ጎተራ ላታለሁ ያለ ስጋ አትበላምና ከቄራ ስጋ ወሰን ጋር ያምጥቼ ነው ማበራት። ለውሻው እንክብካቤ ያስፈልገናል። ክትባቱም ጥሩ ነው። ግንዛቤ ግን መሰራት አለበት። ውሾችን ስናስከትብ ምንድነው ጥቅሙ? ከራስ ነው ከቤት ነው ተብላ ልጅቷም ስትናገር ሰምቻለሁ። ነገር ግን ከቤትም ቢሆን ውሾቹ ሌሎች ከ3 በላይ 30 40 ሰው ሊጎዱ ይችላሉ። የእብደት ውሻ የሚለውንም ራሱ እብድ ውሻ አይባልም። የውሻ እብደት በሚል ስያሜን ተስተካክሏል በፌደራል እንስሳትና ጥበቃ በሚል እሱም የቋንቋ ግንዛቤውን ችግር ስላለ ውሾቹ ሳያውቁ ነው። ስቅላት ግን የተባለው ቀደም እንደተባለው ምናልባት ማህበረሰቡ የራሱ ኢቲክስ ምንድነው ስነ ልቦና የሚጎዳ የልጆቹን የሚክስበት በየቦታው ያለው ስነ ልቦና አገነዛዘብ አድርጉ ተብሎ ያደረጉት ሰዎች ከላይ የመካካድ የሰማሁት መዘጋጃ ቤት አካባቢ ምናልባት ይሄን ጀስ እናደርግ ሰው ላይ ከሰው ጋር ባናገናኘው ይሄን የገደለ ሰው ይገላል። ይሄ ማድረግ ደግሞ ጄኖሳይድ ነው አይባልም። ነገር ግን በመርዝም ገደልካቸው ሰቀልካቸው ውሾቹ መወገድ አለባቸው። በቃ አወጋገዱ ስርዓት ነው። በመርዝ ነው በምንድን ነው ቴክኒካል የሚባለው ነገር መፈጠር ካለበት እዛ ላይ ነው። እነዛ ሁሉ ደግሞ በጅምላ መገደልም የለባቸውም። ነገር ግን ከዚህ የምንማረው ምንድነው? ኃላፊነትን ለመውሰድ ችግሩ ሲመጣ መከላከል ራስን ችግሩን ደግሞ ለማቆም የተደረጉት ድርጊቶች ማህበረሰቡ ውሾቹ ኃላፊነት አለበት። ይሄ እስራት ምናምን የሚባል ደግሞ በወንጀለኛ መቅጫ ሕግ ባለፈው የትግራይ ላይ እያነሳን እያወራን ነበር። እንዲቀጣል እንዲያደርጋል የ3 ወር የ7 ወር የ10 ዓመት ሕግ የለም። ውሻውን ያልከተበ ውሻውን እንዲያደርግ ይታሰራል የሚል ሕግ የለም። የማህበረሰብ ግንዛቤን ለመፍጠር የሚያደርጉ ክልላት ያሉ መንግስታትን ይሄን የማስፈራራት ያልተጻፈ ግን አቢዩዝመንትን ለመጠቀም የሚያደርጉትን ነገር በህግ ቢቀጣ ቢደረግ አሁንም ግን ሁለቱም መለየት አለብን። ምናልባት ወደ ሌላ እንዳይወስደን ከሰዎች ፍጅትና ከሰዎች ግዝዛና የውሾቹን ማጥፋት ሁኔታ ለየቀል መታየት አለበት፣ መስተካከል አለበት። አመሰግናለሁ። እሺ 10 አለቃ እናመሰግናለን። መልካም ቀን እንዲሆን ተመኘን። አድማጮች ይቀጥላል ለመናኸሪያ ምልከታ አሁንም ሐሳባችሁን አሳፍሩ። ሄሎ ጤና ይስጥልኝ። ሄሎ ጌቴ ሰላም ናችሁ? ሰላም ነን ሰለሞን እንግዲህ ነው። እሺ ሰለሞን ሐሳቡን ያሳፍሩ። እሺ እኔ እንግዲህ አሁን ካዳመጥኩት 3 ነገር ነው ያየሁት። አንደኛ በሚያስገርም ሁኔታ ውሻ ተጠቅሎ መሞት ይሄ በጣም የሚገርም የሚያሳዝን ነገር ነው። ሁለተኛው አመራር ተብዬዎች እዛ ተቀምጠው እዛ ከተማው ነገር አላውቅም ማለት ምን አይነት አመራሮች በአገሪቷ ውስጥ እንዳሉ የሚያሳይ ነው። ሌላው ሶስተኛ ደግሞ ምንድነው በህፃናት ፊት ህፃናት እንደዛ እያደረጉ በውሻ ላይ መሳለቅ ወደፊት ምን አይነት ትውልድ ሊፈጥር እንደሚችል አመራሮች ቋዛሉ አመራሮች ግንዛቤ ምን አይነት ግንዛቤ እንደታንስ ላይ እንደሚሄድ አለመገንዘባቸው እና እንደማንም ፍጥረት በሀገሪቷ ውስጥ እንስሳዎች ተፈጥሯል።
መብት አላቸው። እነዛን ደግሞ መቆጣጠር የምንችለው እኛ ነን። ስለዚህ እንደዚህ አይነት ነገሮችን ከዛሬ ስንት ዓመት በፊት በየጊዜው እየመጡ የግብርና እንትኖች በየቤቱ እየሄዱ ያክሙ ነበር። አሁን ያ ቀርቷል እና አሁን ግን እንደዚህ አይነት ነገሮችን ኃላፊነት ወስደን እኛ እንስሶችን እንደምን ልክ ልጆችን ሰዓት ጠብቀን እንደምናበላ እንደምናጠጣ ሁሉ እንስሶችን መንከባከብ ያለብን የራሳችን መብታቸውን ተፈጥሯል፣ መብት ነው። ስለዚህ እንደነዚህ አይነት ነገሮችን መቆጣጠር መቻል አለብን። እኔ አንድ ጊዜ ሰይፉ ፋንታም ፕሮግራም ላይ ያየሁት ነገር አለ። ውሻው እግሩ ተሰብሮ መንገድ ላይ ሆኖ ሲጎትት ምን ሲል ትራፊክ ፖሊሱ ሄዶ ዋሻ ገዝቶ ምን ብሎ ወጌሻ አድርጎለ በደንብ አሳክሞ ውሻውን ጤና እንደሰጠው እንደነዚህ አይነት ሰዎች ኃላፊነት ያለብን እንደሆነ ነው የሚሰማኝ። ስለዚህ በጭካኔ አይነት በሌሎ ጭካኔ አይነት ውሾችን በልጆች ፊት እንደዛ ማድረግ ምን አይነት ትውልድ ነው የምናመጣው? ምን አይነት ትውልድ ነው የምናፈራው? እዛ አመራሮች እንደዚህ ሲደረግ አላየንም አልሰማንም ከሚል እርምጃ መውሰድ አይቻልም ወይ? ከዚህ ላይ ያለም መደረግ የሚችል ነገሮች። ስለዚህ ወደ የተፈጠረ እንስሳቶቹ አሁን ኢትዮጵያ እንደና አሜሪካ ምናምን በእንክብካቤ የሚያዙ እንስሳቶች ለብቻቸው ምግብ ሆቴል ያላቸው እንስሳት አይተን እንደገና እንደዚህ እዚህ ሀገር ውስጥ በእንደዚህ አይነት ጠርካሻ ነገር ላይ ውሾች ላይ መውሰድ በሰብአዊነት ላይ ወደፊት የሚደርሰው አደጋ ነው ብዬ ነው ማለት። ስለዚህ ለእንስሳ ኃላፊነት ያለብን እኛ ሰዎች ነን። ሰዎች ሆን ድረስ ኃላፊነት መውሰድ ያለብን ማለት። አመሰግናለሁ። እሺ ሰለሞን ከቢሾፍቱ እናመሰግናለን ስለደወሉ። መልካም ቀን እንዲሆንልዎት እንመኛለን። አድማጮች እንግዲህ ከፌቨን መለስ ጋር ነው ቆይታ እያደረግን የምንገኘው። ሰሞኑኛ የውሾች እንግዲህ የተፈጸመው ጥቃት ላይ ግድያ በጣም አንዳንድ ጊዜ ቃላቶቹ ደግሞ ትንሽ ያስቸግራሉ፣ ለማውራት ራሱ ይከብዳሉ። አድማጭ አሉ። ሄሎ ጤና ይስጥልኝ። ሰላም ለናቸው አረፈዳችሁ። ሰላም አርፈደናል። ዳዊት ካይት። እሺ ዳዊት ሀሳብን ማሳፈር ትችላለህ? አመሰግናለሁ። በቅድሚያ ለእናንተም ለእንግዳይም ለሚደውም ለፖለቲካ ማድረስ ፈልጋለሁ። በአገራችን ኮንቴክስት በተለይ የእንስሳ ጥበቃ አተገባበር ላይና አፈጻጸም ላይ ጉራማይሌ ገጽታ እንዳለም ይታወቃል። እንደምናጎኛ ኢትዮጵያ ላይ የእንስሳዎች በአራት ነው የሚመደቡት። በተለይም ከዚህ የድመት የሚባሉትና የውሻ የሚባሉት የቤት የሚባሉት አሉ። እንዲሁም አህያና እነዚህ የዳልካ ከብቶች አሉ፣ በተለይ ፈረስን ጨምሮ ማለት ነው። ግልጋሎ ከሰጡ በኋላ ጉዳት ሲደርስባቸው ዝም ብለው አልባሌ ቦታ ላይ ሲጣሉ ይታያልና ለእነዚህስ ማን ነው የሚቆመው? ይህንን ፕሮቴክት ከማድረግ አኳያ የእናንተስ አስተያየትና ምልከታስ እዚህ ላይ ምንድን ነው? በሁለተኛ ደረጃ እንደምናውቀው የደቡብ ክልል ላይ የተከሰተው ነገር እጅግ በጣም ሰብአዊነትን የጎደለው የእንስሳትን መብትን የሚጥስ እንዲሁም ደግሞ በርካታ ጎጥ የሆነ ክንዋኔዎች ተከናውኗል በብዛትም አይተናል። እሱ አይደለም ቁም ነገሩ። በእነዚህ ምክንያት በእብድ ውሻ ምክንያት 2 እና 3 ወጣትና ወይም ደግሞ ህጻናት የሞቱበት ሁኔታዎችም አሉ። እነዚህ ህይወታቸው ላለፉ ህጻናት ቤተሰቦችን እግዚአብሔር አምላክ መጽናናት እንዲሰጣቸው እመኛለሁ። ነገር ግን ይሄ ነገር ግን ሲፈጸም ግን ተጠያቂነት ሊሰፈን ይገባል። ምክንያቱም ኢትዮጵያ በዓለም ጤና ድርጅትም የፈረመችበት አግሪመንት ዲክላሬሽን አለና ያንን ዲክላሬሽን ስምምነቱን ከተግባራዊ ከማድረግ አኳያ እንደ ፌዴራል ነው የተስማማነው። እንደ ክልል ግን ወርዶ ግን መጠየቅ መቻል አለባቸው። አንደኛ እጅግ በጣም ነውርነት የተሞላበት የእንስሳትን መብት የሚጥስ እንዲሁም ደግሞ ታዳጊዎችን ነገ ከነገ ወዲያ ምን ሊማሩ እንደሚችል ታውቃ። እኔ ቅድም አንዳንድ አድማጮች ሲናገሩ ሰምቻለሁ። ከሰው ጋር አይገናኝም ተባለ። ዛሬ እኮ ታዳጊ ህጻናት ይህንን ያየ ነገ እንደዚያ መሰል ወንጀል አለመፈጸሙ እርግጠኛ መሆን አንችልምና ከሰው ጋር በቀጥታ በተዘዋዋሪም የሚያይዝ ነው። ህጻናት ነጭ ወረቀቶች ይባላል። ዛሬ ያዩትን ነገ አለመተግበራቸው እርግጠኛ መሆን ስለማንችል በቀጥታ በተዘዋዋሪም ይያያዛልና ይህን ታሳቢ ሊደረግበት ይገባል። በሁለተኛ ደረጃ የአዲስ አበባ ተሞክሮ ማየት ለክልሎች የሚጠቅማል ብዬ በግሌ ያስባለሁ። በ2017 በጀት ዓመት ላይ የአዲስ አበባ ከተማ አስተዳደር አንድ ኢኒሼቲቭ ጀምሯል። ይሄ ምንድነው? ባለቤት ያላቸውና ባለቤት የሌላቸው ውሾችን ለይቶ ባለቤት ያላቸው እያንዳንዱ መታወቂያ እንዲኖራቸውና በየ6 ወሩ እንዲያስከተቡ መመሪያ ነገር ያወጣበት ሁኔታዎች ማለት ባለቤት የሌላቸው ደግሞ የእንስሳት ማቆያ ውስጥ ገብቶ እነሱ መንከባከብ የሚቻልበትን ነገር አመቻችቷል። ይሄ ጥሩ ነው። እንደዚህ አይነት መሰል የሆነ አሰራሮችን ወደ ክልል ላይ ወርዶ እያንዳንዱ ዜጋ ተጠያቂነት ባለበትና መስፈን ባለበት ሁኔታ ላይ እንስሳትን መንከባከብና እንዲሁም ደግሞ መንከባከብ ደግሞ የማይችል ከሆነ ወደ ማዕከል ሄዶ የማስረከብ ዝንባሌ ጀምሩ ሁኔታ አዲስ አበባ ላይ ያለ ቀጣይነት ላይ ደግሞ ወደ መሬት ወደ ክልሎች ወጥቶ ሊሰራበት ይገባል። ይህን ነገር ሲደረግ ግን እንስሳት እንደዚህ መግደል ማለት ደግሞ ራሱ ከከንቲባ ጀምሮ በተዋረድ ያሉ አመራሮችም ጭምር ነገ ከነገ ወዲያ መጠየቃቸው መቻል አለባቸው የሚል የግል ምልከታ ላይ ብዙ ጊዜ በሶሻል ሚዲያ ላይ ህገወጥ የሆነ ክንዋኔዎችን ይከናወናሉ፣ ይጫጫሉ።
ከዛ የተወሰነ በኋላ ደግሞ ይራገብን እንትን ይላ ይቆምና ተመልሶ የሚቀጥልበት ሁኔታዎችም አሉ። ደቡብ ላይ ዛሬ ይቆማል፣ ነገ ከነገ ወዲያ ዓለም መቆሙን እርግጠኛ መሆን አንችልም። የጫጫታ እስከሚጠፋን የሚፈልጉትና እነዚህ አካላት ተገቢውን እርምጃ ካልተወሰደ በስተቀር ዜጎችን በእንደዚህ ማሰርና ማንገላታት ተቀባይነት የለውምና ቢታሰብ እላለሁ። ይህን ዜና ከሶሻል ሚዲያ በዘለለ ደግሞ ሚኒስትሪ ሚዲያንም ሲዘገብ እንደነበርም ይታወቃል። ታዲያ ሰዎች እንደዛ ሲገደሉና እንደዛ ሲሞቱ ታዲያ ሚኒስቴሩ ሚዲያ የት ነበረ? ለእንስሳት ወይስ ደግሞ ለሰው ነው የሚቆሙት የሚለው ነገር ነው። በመጨረሻ ግን ማስተላልፈው መልእክት ምንድነው? አዲስ አበባ ላይ የእብድ ውሻ በሽታ ማከሚያ እጅግ በጣም ውስን ነው። ለምሳሌ 3 ቦታ ነው ያለው፣ ጣፎ እና ልደታ አካባቢና እንዲሁም ደግሞ አቃቂ ቃሊቲ ላይ ጤና ጣቢያዎች ነው የሚሰጠው። ይህ ማለት ደግሞ ጤና ጣቢያዎች ላይ የሚሰሩበት ስራ በጣም አናሳ መሆኑ ነው። ምክንያቱም አንድ የእብድ ውሻ የተነከሰው ውሻ ግለሰብ ወይም ደግሞ ሰው ምንድነው በቅድሚያ ሁኔታ ማድረግ ያለበት? በእኔ በህይወቴ ልምምድ ላይ እኔ 2 ውሾች አሉ በየ6 ወሩ የማስከተባቸው ማለት ነው። ነገር ግን በየሰፈራችን ላይ ውሻን ከትበላለን ብለው የሚመጡ የጤና ባለሙያ ሰራተኞች ነው ምናምን ብለው የሚመጡ ነው። ነገር ግን በአንድም በሌላ ግን እነዚህ ይሁን አይሁንም ምንም መረጃ የለንም። ያንን የያዙት ዶክመንት ፎርጂታ መሆን አለመሆንም በምንድን ነው መገለጫ የሚሆነው? እንዲሁም ደግሞ የሚከትቡት መድኃኒትስ እውነት ትክክለኛ ነው? ይሄ ራሱ ጤና ሚኒስቴር አይቶና ለይቶ ተገቢውን እርምጃ ሊወስድ ይገባላለሁ። አመሰግናለሁ። እሺ፣ እናመሰግናለን። እንዳይት መልካም ቀን እንዲሆንሎት ተመኝተናል። ሌላ አድማጭ ካሉን እናስተናግዳለን። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። አብሮ ይስጥልኝ። አዲስ ነኝ። እንደምን አረፈዳችሁ? አዲስ ሰላም አርፍደናል። ሀሳቡን ማሳፈር ይችላሉ። አመሰግናለሁ ሱራፌል። እንግዳህንም ፌቨንን በጣም ማድነቅና ማመስገን እፈልጋለሁ። ረጅም ጊዜ እንስሳቶች ላይ ስትሰራ ረጅም ጊዜ አውቃታለሁ። በጣም ጠንካራ፣ በጣም ትጉ ወጣት ግን ጠንካራ ሴት ናት እና ብዙ ሀራስመንቶች፣ ብዙ ብላስፌሞች፣ ብዙ ስም ማጥፋቶች ምናምን ደርሱባታል እና ያን ሁሉ ተቋቁማ በጣም ጥሩ ስራ፣ ይሄ አይነገብ የሆነ ስራ እና ተገቢ የሚባል ስራ እየሰራች ነው እና በጣም አድናቆቴን መግለጽ እፈልጋለሁ። 2 ጥያቄዎች አሉኝ ፌቨን። አንደኛ አውቃለሁ ስትጀምሪ በጣም ብዙ ጫና ነበረብሽ። በጣም ብዙ ሰዎች አላስፈላጊ ንግግር ይናገሩሽ ነበርና አሁን የምታዩ ለውጥ አለ ወይ? አሁን ባለው ነገር ላይ ሰው ላይ የምታዩ ለውጥ አለ ወይ ለማለት ነው። ሁለተኛ ደግሞ ወደፊት ምን መስራት ትፈልጊያለሽ? አሁን የራስሽን ማቆያዎች ምናምን የሞካከርሽ እንደሆነ አያለውና ወደፊት የተሻለ ወይም ደግሞ ከዚህ ያለፈ ያቀርሽው ነገር ካለ እና ደግሞ ትብብር የምጠይቂው ነገር ካለ እዚህ ውስጥ ከመውጣትሽ በፊት ብትነግሪን እና በጉዳዩ ላይ ሀሳብ ለመስጠት ያክል ትልቅ መነጋገሪያ የሆነ ነው። ኢንተርናሽናል ሚዲያዎች እነ ቢቢሲው ላይ የዘገቡት ጉዳይ ነው። በጣም አሳፋሪና ምን ያህል ኋላ ቀር እንደሆነን የሚያሳይ ነው። እንደ ሀገርም እንደ አካባቢው ነዋሪ በጣም የሚያሳፍር ነው። ኖት ኦንሊ ውሾች ላይ ከዚህ በፊት አርባ ምንጭ ላይ ዘንዶ ቢጠበቅና ቢቆይ ለሀገር መስህብ የሚሆን ትልቅ የቱሪዝም ገቢ ሊያስገኝ የሚችል ዘንዶ ተወጋ በሚል ከድንቁርና ብቻ በተነሳ ምንም ከመጽሐፍ ቅዱስ ጋር ከሃይማኖት ጋር በማይገናኝ ሁኔታ እዛ ላይ የሚባለው ዘንዶና ይሄ እንስሳ ምስኪን ፍጡር እንስሳ ማይገናኘውን አገናኝተው ገድለው የዓለም መሳቂያና መሳለቂያ አድርገውናል እና ይሄ ባጭሩ ያለንበት የአእምሮ ደረጃን የሚያሳይ ነው። በጣም የደከመ አእምሮ ያለው ሶሳይቲ ሲሆን ነው። አንድ ሶሳይቲ ለእንስሳ ለተፈጥሮ የሚሰጠው እንክብካቤ ያለውን የአእምሮ ልዕልና ነው የሚያሳየው። በጣም ሰው ሲሰለጥን ሲማር ተፈጥሮን ይንከባከባል፣ ተፈጥሮን ይመለከታል። እንስሶቹንም ለሰውም ለእንስሳም ይራራል። ለእንስሳ የራራ ሰው ሰው ላይ ጨካን ማለት አይቻልም እና የተፈጸመው ድርጊት ህጻናት አእምሮ ላይ መጥፎ ኢሜጅ የሚፈጥር ጭካኔን የሚያለማምድ ብሩታል እንዲሆኑ የደም አፍሳሽ ገዳይ እንዲሆኑ ህጻናትም ነገ አድገው እንደዚህ ብሩታል የሆነ ነገር ላይ ደፍረው እንዲገቡ በትንሹ የሚያለማምድ በጣም አሳፋሪ ድርጊት ነው ድርጊቱ። ከድርጊቱ በላይ ደግሞ የራሳቸውን ጥፋት ለማስቀየስ ወይም ፕሮጀክሽን የሚባለው ሌላ ሰው ለማስዘዋወር እነሱ ናቸው ስራውን መስራት የነበረባቸው። ተከታትለው እንስሳቱ ያሉበትን ደረጃ አጣርተው የሚስከተብ ክትባት ካለ ግዳጅ ህግ አውጥተው በግዳጅ እንዲያስከትቡ ማድረግ፣ ይህን መቆጣጠር መስራት ያለባቸው ራሳቸው የግብርና ባለሙያዎች ናቸው። ያንን መስራት አለመቻላቸው ጥፋት እንዳይሆን ወደ እነሱ እንዳይዞር ይሄ ጥፋት ፕሮጀክሽን የሚባል አለ በሳይኮሎጂ ዲፌንስ ሜካኒዝም። በቃ ጥፋቱ የኛ አይደለም ውሾቹ ናቸው። እንዴ ውሾቹ እኮ ፍጡር አንድ ተራኮ ፍጡር ናቸው። እኛ አሁን ግላይኮማ ትራኮማ አለ ሲባል ትራኮማ የተያዘ ሰው ይገደል ይባላል እንዴ? እጃችሁን ታጠቡ ነው የሚባል እንትኑ ነው እንጂ ዋና መንስኤው ላይ ነው እንጂ ምልክቱ ላይ እንዴት ነው እንደዚህ የሚደረገው? አሁን ኮቪድ ቅርብ ጊዜ ነበር አይደል? የኮቪድ ታማሚዎቹን ጨፍጭፍ ይባላል እንዴ?
ኮቪዱ እንዴት እናስወግድ፣ እንዴት ትሪት እናደርጋቸው ነው የሚባለው። እና በጣም እንደ ዜጋ በጣም ያፈርኩበት ብዙ የሚያሳፍሩ ነገሮች አሉ እዚህ ሀገር ላይ ስትኖር እያየ የምታፍርባቸው እና አንዱ ይሄ ነው። እና ከዛ አንጻር በጣም ምን የሚያሳፍር ምክንያቱም የሚያሳፍር የራሳቸውን ጥፋት ለመሸፈን ብቻ ያደረጉት ነው። እና በእውነት እዚህ ላይም አሁን ገብቶ አንዳንድ ሰዎች ይሄ ከሰው ጋር አይገናኝም ምናምን የሚሉ ሰዎች አሉ። እኔ ቅድም ጸጋው የተባለ አድማጭ አለው ሙሉ በሙሉ ነው የምቀበለው። በቃ አንድ ሰው ለእንስሳ ለተፈጥሮ ስፔሻል ትሪትመንት የሚሰጥ ከሆነ እንክብካቤ ሳይኮሎጂ ልንድነው ለሰውም እንደዛው ነው የሚራራው። ለሰው መፍትም ለሰው ህይወትም እንደዛው ነው የሚራራው። እና እንስሳት ትርፍ አይደሉም። መጽሐፉም እንደሚለው ዘፍጥረት ላይ እንዳለው ተንከባከባት ነው እንጂ የተባለው አዳም ጨፍጭፋት አልተባለም። መወገድ ካለባቸውም ስርዓት ባለው መንገድ የራሱ የሆነ ኦርደር አለው። እኛ እኮ ወደ ኋላ እየሄድን ነው እንጂ እኮ በንጉሱ ዘመን እኮ ጋማ ከብቶች ላይ ሊደረግ እንክብካቤ ላይ እኮ ህግ ወጥቷል እኮ። በአጤ ምኒልክ ዘመን የጋማ ከብቶች ሲቆስሉ ምን ሲሉ እንዳይጫኑ የሚል እኮ ድሮ የዛሬ 100 ዓመት በፊት የወጣ ህግ አለ እኮ። እኛ አሁን ወደ ኋላ እየተንፏቀቅን ስለሆነ አሁን ወርደን ውሻ እንደዚህ በህፃናት ወደ ማሰቀል ኢሰብአዊና ከሰው ስብዕና የማይጠበቅ ድርጊት ላይ ገብተናልና በእውነት በጣም ነው ማዝነው። ግን እንደ ህብረተሰብ ግን እንስሳቶቹን መንከባከብ እንችላለን። ባይዘው በዚህ አጋጣሚ የምናገረው ነገር እዚህ አሁን እኔ አዲስ አበባ ውስጥ እየኖርኩ በዙሪያ ያሉ ሰዎች አሉ ውሻ የሚፈልጉ። ውሻ ጎዳና ላይ ስታገኝ ስሪት አድርገህ አክመህ የሚፈልጉ ሰዎች አሉ። መልሰህ ለነዛ አድረስ ማድረግ ትችላለህ እንጂ የተገኘው ውሻው ለብድ ነው ብለህ መግደል ማለት ልክ አይደለም። ያበደ ውሻ በራሱ መንገድ እሷ ቅድም እንዳነሳቸው ሊታከም ይችላል፣ ሊወገድ ይችላል። ግን ደግሞ ጎዳና ላይ የወጡ ውሻዎችን ሰብስበህ ሼልተር ዳርገህ መልሰው የሚፈልጉ ሰዎች አሉ። በጣም ብዙ ሰው እኔ በዙሪያዬ ስለማውቅ እና መልሰህ መስጠት ትችላለህ እንጂ መግደል መፍትሄ አይደለም። ከተፈጥሮ ጋር መጣላት አግባብ አይደለም። ትልም ቢሆን አላግባብ መሞት የለበት። በባዮዳይቨርሲቲ ውስጥ የራሱ የሆነ በጎ አስተዋጽኦ ስላለ እያንዳንዱ ኦርጋኒዝም እና ከዛ አንጻር ለማለት ነው። በጣም ነው መመስግነው ስላንተንም ፌቨንንም በዚህ ቀጥይ በርቺ ለማለት እወዳለሁ። አመሰግናለሁ። እሺ አዲስ እናመሰግናለን። ከአዲስ አበባ መልካም ቀን እንዲሆንልዎት ተመኝተናል። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። አብሮ ይስጥልን። ሰላም ጌታዬ፣ አመሰግናለሁ። መልካም። እሺ ጉዳዩ መነሳቱ ጥሩ ነው። ለእሳቸው እኔ አንድ አጭር ጥያቄ አለኝ። ወደ ጥያቄ ማስተያየትም ከመሄዴ በፊት እርስዎ ወደዚህ ስራ ከመሰማራቶት በፊት ማለቴ ነው ወይዘሮ ፌቨን ማለቴ ነው ግንዛቤ ማስጨበጫ ስልጠናም ይሁን በተለያየ ሁኔታ ሰጥተዋል ወይም ደግሞ ህግን የተማሩት የሚሉትን ይሄን ነገር ሁለቱን ጥያቄ ተመልሱልኝ በኋላ ወደ ጥያቄ ይገባል። ግንዛቤ ማስጨበጫው ማለት ከምን አንጻር ነው? አሁን ከተናገሩት የእንስሳ መብት ብለው አሁን ሲገልጡልን ነበር አይደለም? ከሱ ጋር የተገናኘ ህግን የተማሩት እርሶ? አይደለም ሌላ ፊልድ ነው። እሺ ምን አድርገዋል? ግንዛቤ ህብረተሰቡ እንግዲህ ዋናው ነገር ችግር ሲፈጠር ሮጦ ምን ማለት ሳይሆን ሰቡ እንስሳን በምን አይነት ሁኔታ ነው መያዝ ያለበት የሚለው ኢቭን ፍትሐ ብሔር ህግ ላይ ያለ በንጉሱ ጊዜ የወጣ ህግና እርሶ ይሄንን አድርገዋል? ቆየን እኛ ብዙ አመታችን ነው ዛሬ ስንሰራው። እሺ ኤኒዌይስ ዋናው ነገር ምንድነው የዚህ ማሰሪያው ምንድነው? አቶ ሰለሞን ይሄ ከብሾፍቱ ሁሉን ነገር የፖለቲካ ኢንቴንት ሰጥቶ ማውገዝ ይሄ ነው በእውነቱ ምንድነው ያለው ሀገሪቷ ውስጥ ሰው የለም የሚል በእያንዳንዱ ሁኔታ የፖለቲካ ልባስ ሰጥቶ ሀገርን ስም ማጉደፍ እሳቸው ለቢቢሲም እርሶ ነው ተሰጡት። ይሄ የሀገርን መልካም ገጽታ የሚያጎድፍ ብዙ ነገር ደግሞ ምንድነው ጥቅል ነገር ነው የሚናገሩት። እኛ ዓለም አቀፍ ህግ ብንፈርምም በስፔሻል ኬት ተገብራቸዋል። ለምሳሌ በዓለም አቀፍ ህግ በፍርድ ቤት ሞት ቀርቷል። ኢትዮጵያ ውስጥ ግን ይተገበራል። ህጉንም በደንብ ሳናቅ ህዝቡንም እያንዳንዱን ነገር ፖለቲካ እያደረግን ሀገሪቷ በዛ ላይ ደህናት ቱሪስት እንዳይመጣ እያደረግን በእያንዳንዱ አጀንዳ መስጠት ይሄ ትክክልም አይደለም። ፖለቲካ ማላበስ አሁን እርሶ በየመንገዱ ውሻ እኮ ባለቤት የሌለው አለ። አሁን እንደዚህ እንደሚባለው አይደለም። ውሻ በነገራችን ላይ በሌላውም ዓለም ኢትዮጵያ ውስጥ ባለው ተንከባክቦ አስከትቦ ኢቭን መንገድ ላይ የሚሄዱ ከሆነ የመለከፍ በቆሻሻ አካባቢ ሄደው ምን የሚሉ ከሆነ ለበሽታ የመጋለጥ ምናቸው በጣም ሴንሲቲቭ ከሰው የበለጠ እና ይሄ በእያንዳንዱ ሁኔታ ትክክልም አይደለም። እኛ ሀገር በእያንዳንዱ ደሃንን
ትክክል ነው። ለእንስሳ አይደለም ለመሬቱ ለምንረግጣት መሬት ራሱ በጥንቃቄ መርገጥ አለብን። ግን ዳ ፕላን አለው ወይ? ዳ እኮ ፕላን የለውም። እርግጥ ነው ግንዛቤ እየተሰጠ በእያንዳንዱ ሁኔታ ላይ ቀበሌ ሊሆን ይችላል በየክልሉ ያሉ የክልሎች ጋር በትክክልም ለሀገር እሰራለሁ ኢትዮጵያ ውስጥ የተሻለ ሰው ግንዛቤ እንዲኖረው አረጋለሁ የሚባል ከሆነ በሰፊው የግንዛቤ ስራ መስራት ማን ነው ህጉ ራሱ እንዲጸድቅ ማን ነው ውሻ ማሳደግ እኔ ውሻ ማሳደግ ማልችል ውሻውን ማብላት ማልችል ሰው ሁላ ነው ውሻ እያሳደገ ያለውና እኔ ዋናው የውሻ ስለመሞቱ ተጨንቃችሁ ሳይሆን የሀገርን ስም ማጉደፍ በኤንጂኦ ሜንታሊቲ የሀገርን ስም ማጉደፍ ንግግሩ ራሱ የሚዲያ መጥን አይደ እያንዳንዱ ግለሰብ እንደዚህ ቴክስት አድርጌለት ምናምን አይደ የራሱ ፕሮቶኮላል ኦፍ ዘ ሪከርድ በምን አይነት ሁኔታ ነው የሚነገረው ያጠፋ ካለ ሰውየው ከህግ ውጭ ከሆነ በህግ መጠየቅ ይቻላል። ግን ሚዲያ ላይ በምን አይነት መልኩ ነው እንዲህ ተራ ወሬ ማውራት ትክክልም አይደለም። ሚዲያንም አይመጥንም፣ የኢትዮጵያ ህዝብንም አይመጥንም። ሲጠቃለል ምንድነው ዋናው ነገር መንግስትን የኢትዮጵያ መንግስት በተግባር ኢትዮጵያን እንወዳለን ብለን የምንዘፍን አዝማሪዎች ነን። በተግባር ደግሞ ሄደን ፈረንጅ ከባዕዳን ጋር የምንሰራ መሆኑን ይሄ ማረጋገጫ ነው። ሜንታሊቲው እርሶ የሚያወሩት ወሬ እያንዳንዱ ወሬ የኤንጂኦ ሜንታሊቲ ነው። ቆይ አዳምጡኝ። እሺ እኛ ቢቢሲ ላይ ያወራነው ነገር ያልተካሄደ ነገር ነው። ፖለቲካን ያወራነው ይሰሙኛል? የኔ ሰማህ? አሁን እኔ ዋናው ነገር ወደ ኖ እርሶ ጥያቄቱን አቀረቡ። እኔ ደግሞ እርሶን ጥያቄ ልጠይቆት። የኢትዮጵያን ኢሜጅ በዓለም አደባባይ አጠለሸሹ አሉ። ሆሳና ላይ የተደረገው ነገር በውሸት ተፈጥሮ እየተወራ ነው ወይስ ያ ሁሉ ህፃን ያንን ሁላ ውሻ እንደ ማህበረሰብ ብዙ ቡድን የሆኑ ሰዎች በደቦ ያንን ሁሉ ውሻ በዛ ባሰቃቂ ሁኔታ በሰላም ከሚኖርበት ከተኛበት ከሚወደው አሳዳጊው ነጥሎ ሰቅሎ እንደዛ በአደባባይ እንደ ጥሩ ነገር እንደሰራ እየሳቁ እያጨበጨቡ ማድረግ ነው የኢትዮጵያን ኢሜጅ ማጥፋት ወይስ እኛ የተናገርነው ነገር ነው? ኢትዮጵያ ማለት ምን ማለት ነው ሲጀመር? ያው አዳምጡ። አዳመጥኩት። እርሶ የራሱትን ሀሳብ ብቻ ነው መግለጽ የሚፈልጉት። ኖ አዳምጡኝ። አሁን እኔም ጠይቆቱን ብቻ መልሱልኝ። እኛ የሀገር ኢሜጅ አጥፍተናል? ያልተደረገ ነገር አውርተናል ወይስ የተደረገ ነገር ነው ያወራነው? ያድምጡኝ። አሁን አዳምጩታለሁ። በቂ አዳምጩታለሁ። ምላሹን እስቲ ይሰጥ። ምላሽ ጥያቄ የተነሳው ላይ ለዚህ የተነሳው ነገር እኔ ምላሽ ልስጥና እርሶ መልስ ማለትም አይችሉም። ይሄው መድረኩን የሚመሩ አሉ። እሳቸው ቼር እያደረጉ መነጋገር ይቻላል። ዋናው ነገር ጉለት እንኳን ቢሆን የሀገር ሚስጥር በውስጥ እኛ ብዙ ጉለት አለብን። እያንዳንዱ ኢትዮጵያዊ ያየውን ሁላ ወደ ሚዲያ ይዞ ቢሄድ የሀገርን መልካም ስም ከማጉደፍ ውጪ የሚያመጣው ነገር የለም። እኔ ቅድምም ይሄንን ነው ወደዛ ከመሄድ በፊት ግንዛቤ ሰጥተዋል ወይ? ብዙ ሰው ውሻ ራሱ በምን አይነት ሁኔታ እኔ ማሳደግስ እችላለሁ ወይ? አቅምስ አለኝ ወይ? ማብላት ራሱ የሚበላው ሳይኖር ውሻ የሚያሳድግ ነው ያለው ኢትዮጵያ ውስጥ። ያንን ግንዛቤ መስጠቱ አይሻልም ወይ? ሀገር እኮ ልክ ነው ጉለት ሊሆን ይችላል። እያንዳንዱን ጉለት ግን ወደ ሚዲያ ይዘን ከሄድን ኢትዮጵያን ስም ከማጉደፍ የኛን ጭካኔ የኛን በመጥፎ ነገር ልክ እንደ ረሃቡ ምንድነው ዲክሽነሪ ላይ ከመውጣት ውጪ የሚያመጣው ጥቅም የለም። የፖለቲካ ኢንቴንት ነው። እኔ አሁን በኔ ሙያ ስገመግም አንዳንድ የሚናገሩት በርቺ ምናምን የሚሉት ምንድነው ይሄ ኮኔክት ዘዶት በሚባለው የፖለቲካ ኢንቴንት ነው እንጂ እርሶ ለሀገርም ተጨንቆ አይደለም። አመሰግናለሁ። ሰላም አሉ። የሚበላው ሳይኖረው ልጅ የሚያሳድግ ሰው ምን ይሉታል በእርሶ ፖለቲካ እይታ? አሁን እዛ ውስጥ አልገባውም። አይ ነው ምን ይሉታል በእርሶ ፖለቲካ እይታ? ፕሊዝ እኔ አሁን ስለ ውሻ ነው የምናወራው። በቃ እሺ፣ እዚህ ጋር እናቆምና እሺ፣ መልካም ቀን እንመኛለን። ወደ ኋላ ላይ ሀሳብ ካለ ፌበን ታንጸባርቂያለሽ። ሌላ አድማጭ አሉን። ሄሎ፣ ጤና ይስጥልኝ። ሄሎ፣ አድማጫችን መስመር ተቋርጧል። በድጋሚ ካገኘናቸው እናስተናግዳለን። መናኸሪያ መልከታ ነው የተከታተላችሁ የምትገኙት። ፌበን መለስ ነች ከኛ ጋር ቆይታ ያደረገች የምትገኘው የእንስሳት መብት ተሟጋችና ተንከባካቢ። ሄሎ፣ ጤና ይስጥልኝ። ሰላም ጉሳፌ፣ መልስ ይገብቻለሁ። እሺ፣
እና እባክህ በቃ ማለት በእንደዚህ አይነት ሰዎች ራስሽን እንትን አትበይ። ምክንያቱም አንዳንድ ሰዎች ወደ ፖለቲካ የሚለጥፉበት ሁኔታዎችም አሉ። እውነተኛው ሲሆን ነገር ሲወጣ ሰዎችን ለማሸማቀቅ የሚመጡ አካል እንደዚህ መሰል የሆኑ ሀሳባት የሚሰጡ ግለሰቦች ስላሉ እንዳትሸማቀቂ። ምክንያቱም አንዳንዴ ወደ ፖለቲካ የሚለጠፍ ነው እንዴ እውነተኛውን እኮ ሴራዎችን እኮ መንገልን ካላወጣ ወደ ሚዲያ ማለት እኮ መስታወት ነው እኮ ነገሮችን ካየው ለህብረተሰቡ እንዲገነዘብና መንግስትም ተገቢያውን የሆነ እርምጃ እንዲወስድ እኮ የሚያሳዩበት ሁኔታዎችም እንዳለ መዘንጋት የለበትም። እና አንዳንዴ ወደ ፖለቲካ የሚለጥፉበት ሁኔታዎችም አሉና ከእንደዚህ አይነት የሆነ ብልሽ የሆነ አሰራሮች እና አመለካከቶች ልንወጣ ይገባል። የሆነ ነገር ላይ መለጠፍ እኔ ተገቢ መስሎ አይታየኝም። እና እባክዎት ሰሜው ቆይ የሚሉ አድማጭ የሰዎቹን ሀሳብና እንትኖችን ቢያከብሩ ወደ ፖለቲካ ባይለጥፉ። እንዴ መንግስት ላይተች ነው እንዴ? የፈረመበትን ነገር እኮ አለ። የፈረመበትን ደግሞ ተግባራዊ ለማድረግ ነው አይደል? ተግባራዊ ካላደረገ ደግሞ መሰል የሆነ ሀሳብ አስተያየቶች የምንሰዎችን መንግስትን የምንወቅስበትን ነገር ይመቻቻል። አሁንም መንግስት ኃላፊነቱ ስላልተወጣ እንዲሁም ደግሞ የፈረመበትን የዓለም ጤና ድርጅትን የፈረመበትን ነገር ተግባራዊ ባለማድረጉ ልንወቅሰው ይገባል። በደንብ እንወቅሰዋል። አሁንም ወደፊትም ኢትዮጵያ ላይ ህገወጥ ነገር ካለ ማለት የገጽታ ግንባታ እኮ አይደለም። ይሄ እኮ የዜጎች የመኖር ያለመኖር እና የዜጎችና እንዲሁም ደግሞ የእንስሳት መብት ከመጠበቅ አኳያ የፈረመበትን ነው እየተናገርን እንጂ ወደ ፖለቲካ መለጠፍ ተገቢ መስሎ አይታየም። አንዳንዴ የሆነ 21ኛው ክፍለ ዘመን የሚመጥን ሀሳብ አስተያየት ይዘው ቢመጡ ተገቢ መስሎ ይታየኛል። አመሰግናለሁ። እሺ ሌላ አድማጭ አሉን። ሄሎ ጤና ይስጥልኝ። መምህር ፍጹም ከቢሾፍቱ ወይም ደብረ ዘይት ከተማ እንዴት አረፈዳል? ሰላም አርፍደናል መምህር፣ ሀሳቡን ማሳፈር ይችላሉ። እሺ ወጣት ትመስለኛለች ወጣት ፌቨን እዚህ መድረክ ላይ ደፍረሽ መጥተሽ አንዳንድ ነገሮችን አንቺ የምታምኝበትን ነገር ለማቅረብ ስለወሰንሽ መጀመሪያ አመሰግንሻለሁ። በሀገር አቀፍ ደረጃ ስለ እንስሳት መብት የሚሟገቱ ድርጅቶች ስንት እንዳሉ አላውቅም፣ እውቀቱ የለኝም። አንቺ የመጀመሪያዋ ነሽ እንደዚህ ሜንስትሪም ሚዲያ ላይ ወጥተሽ ስትናገሪ። በሌሎች አሁን በነሴፉ ፋንታሁን ምናምን በመሰሉ እንደዚህ የቧልት ሚዲያዎች ላይ ምናምን የሚቀርቡ ሰዎች አሉ። በቲክቶክ በፌስቡክ ብዙ የሚያወሩ አሉ። በዓለም ላይ እንስሳትን መንከባከብ በተለይ የቤት እንስሳትን መንከባከብ በሌሎች በሰለጠኑት ዓለም እጅግ በጣም የተወደደ ውድ ማለት ቬሪ ኤክስፔንሲቭ ማለት። ምክንያቱም ለነሱ የሚወጣው ወጪ እኛ በዚህ ቢሾፍቱ ወይም ደብረ ዘይት ከተማ ላይ የእንስሳት መድኃኒት ማምረቻ አለ። በእንስሳት ሕክምና ፋሲሊቲ ስር ነው ይመስለኛል ያለው። ትክክለኛውን ስሙን እንትን ለማለት አልችልም፣ ግን እዚሁ የኛ ቢሾፍቱ ከተማ ውስጥ አለ። የእብድ ውሻ ወይም ደግሞ የውሻ እብደት ሕክምና ሬቢስ ይባላል። የእሱ መድኃኒት በጣም ውድ ነው። የመጀመሪያው ነገር መታወቅ ያለበት በእንስሳት እንክብካቤ ዙሪያ በጣም ውድ መሆኑ መታወቅ አለበት፣ በሀገር አቀፍም በዓለም አቀፍም ደረጃ። እኔ ውጭ ሀገር ጓደኞች አሉኝ ሲነግሩኝ እንደ እኛ ሀገር መሰለ ሆይ ውሻ የምታሳድግ ከሆነ በማንኛውም ሰዓት መጥተው የሆነ ችግር ኢቭን በሚጥለው ቆሻሻ ሰውነቱ በሚወጣው ቆሻሻ ራሱ ትቀጣለህ። እነሱ ጋር ችግር የለም ቢል ነው የሚላክልን። እንደኛ እንትን አይደለም። አሁን ምንድን ነው እኔ መረትን ማለት የፈለግኩት አሁን ከዳዊት በፊት የተናገሩ ሰው አለ። እሳቸው ያሉት ምን አለ ገበናችንን ብንሸፍንና መጀመሪያ በግንዛቤው ላይ ብንሰራ የሚለው ነገር በግማሹ እቀበለዋለሁ፣ በግማሹ ነገር ግን አሁን ይሄ የእንስሳት መንከባከብ ወይም እንስሳትን በተመለከተ ባለቤት አለው በግብርና ሚኒስቴር ስር። እኔ አሁን እኛ ቤት አካባቢ በየ6 ወር አንዴ ይመጣሉ ውሾች አሉ። ካርድ አላቸው ይላሉ። ካርዱን ወቅት ታሳያቸዋለህ፣ ይከተባሉ። አለበለዚያ ደግሞ ለአንድ አካባቢ ይመጡና በማይክሮፎን ይደርሰፋል፣ ውሻችሁን አምጥታችሁ አስረክቡ ይላሉ። ዘንድሮ ግን ምንም ያየሁት ነገር የለም። ምንድነው እኛ አሁን ለአንድ ውሻ እስከ 150 160 ብር ነበር በፊት። አሁን የትና ጨምሯል። በአሁኑ አላወኩም ስንት እንደሆነ። ይሄ የመጀመሪያው ነው መታወቅ ያለበት። ሁለተኛ ቅድም የተናገሩት ሰው ግንዛቤ ላይ ተሰርቷል። እስቲ የትኛው ሚዲያ ነው የትኛው በተለይ ሜንስትሪም ሚዲያ ስለ እንስሳት ሕክምና ማስታወቂያ የሰራ
ትሬለር ወይም አጫጭር ነገሮችን የሰራ ሚዲያ የትኛው ነው? አሃዱን ጭማን ነው መናኸሪያን ጨምሮ ማለት ነው። ለመጀመሪያ ጊዜ ነው ወደ ሚዲያ የወጣው የእነኚህ እንስሳት ጉዳይ ማለት ነው። እኔ አሁን ቅድም እንትና ማን ነው ጸጋው የተናገረውን ነገር እኔ አንድ ነገር ሳላስቀር ነው የምቀበለው። እንስሳትን በአሰቃቂ ሁኔታ መግደል ለሌላውም አንጸባራቂ ነው። ሌላውን ፐርሶናሊቲያችንን፣ ሌላውን ስብዕናችንን የሚያንጸባርቅ ነው። ልጆች እኮ እንደ ቀልድ ነው የሚያዩት። እንስሳ መግደል ፊልም ላይ እንደሚያዩት ወይም እንደዛ ነገር ነው የሚያዩት። እያደጉ ሲመጣ እየለመዱት ሲመጡ ችግር ነው። በጣም ትልቅ ፐርሶናሊቲ ዲስኦርደር ነው የሚያመጣው። ይሄ ግንዛቤ ውስጥ መወሰድ አለበት። እኔ አሁን ፌቨንን የምጠይቃት ከሶሻል ሚዲያ ውጪ ሜይንስትሪም ሚዲያ ላይ ወጥተሽ የተናገርሽው ነገር አለ? ከዚህ ቀደም ስለ እንስሳት ወይም መጥቶ የጠየቀሽ አለ? ከአንቺ እዚህ አሁን ሆሳና ላይ ከተፈጠረው ችግር በፊት እኮ አዲስ አበባ ውስጥ አንቺ የምትኖሪበት ከተማ ውስጥ ውሾች በግድ ሶሻል ሚዲያ ላይ የተለቀቁ ቪዲዮዎች አሉ። አሁንም ልታያቸው ትችያለሽ፣ አላየሻቸው ከሆነ። የእነሱ ጊዜ የት ነበርሽ አንቺ? መጀመሪያ እዚሁ እኛ ከተማ ውስጥ የምትኖሪበት ከተማ ውስጥ ያ ነገር ሲፈጠር ሜይንስትሪም ሚዲያ ላይ ገፍተሽ መምጣት አልነበረብሽም። እኔ እነኚህ ሆሳና ላይ የነበሩት ሰዎች ትልቅ የግንዛቤ ችግር እንዳለባቸው አውቃለሁ። በነገራችን ላይ የውሻ እብደት በሽታ ወይም ሬቢስ ውሻው ሰውን ከነከሰ ወደ ሰው ይተላለፋል። ወደ ሌሎች እንስሳትም ከተሻገረ ለምሳሌ አህዮች፣ ፈረሶች እነሱን ከነከሰ ጅብን ከነከሰ ይተላለፋል። ትንሽ እንደው ለግንዛቤው እንትን ነው፣ ቫይራል ነው እንትኑ። በለሃጫቸው ነው የሚተላለፈው፣ በሚነክሱት ልክሻቸው ነው የሚተላለፈው። አንቺ ቅድም ስትናገሪ ሌላም ሰው ሲናገር ውሃ በማጣት ነው አይደለም፣ ውሃ በማጣት አይደለም፣ ቫይራል ነው። ውሾቹ ላይ ብዙ ጊዜ ቫይረሱ እንደውም አለ ነው የሚሉት ሐኪሞቹ ሲነግሩን። እኛ ግን የቫይረሱ ብዛት ነው ወደ እብደት የሚያመጣቸው ሰውን ሲነክሱ ምን ሲሉ። እኛ ሀገር እኔ አሁን የኛ ውሾች ሰሞኑን እንግዲህ ግንቦት ሰኔ ምናምን አካባቢ የውሻ ስሪያ ላይ ናቸው። ውሾች በብዛት ውሾች ይታያሉ። ከየት እየወጡ ከየቤታቸው እየወጡ የእኛም ውሻ ይወጣል። ወጥቶ ከሌሎች ውሾች ጋር ሲላፋ ሲጣላ ነው። ከእነኛ መሀል አንዱ ጤነኛ ካልሆነ ሌሎቹን ውሾች በሙሉ ይበክላል። ስለዚህ መጀመሪያ ሲስተም መኖር አለበት። ሲስተሙን ተግባራዊ ለማድረግ ኃላፊዎች ኃላፊነት መውሰድ አለባቸው። እንደ ፌቨን አይነት ደግሞ ሰው ግንዛቤ ሲሰጥ በሶሻል ሚዲያ ላይ ብቻ አይደለም። አንዳንዴ እንኳን ሳይሆን ሁሌም እላለሁ የሶሻል ሚዲያዋ ኢትዮጵያና መሬት ላይ ያለችው ኢትዮጵያ እኔ አይገናኙልኝም በበኩሌ። ስለዚህ ወደ ሜይንስትሪም ሚዲያ አንቺም ሆንሽ ሌሎች እየወጡ ግንዛቤ ቢሰጡ። ሁለተኛ ለምሳሌ የውጭ ድርጅቶችን በማናገር ሕክምና ለእንስሳት እንዲሰጥ ስፖንሰር ቢያደርጉ። ምክንያቱም ሕክምና ውድ ነው በጣም። እኛ ሀገር አሁን የውሻ ምግብ የሚሸጥበት የውሻ ምግብ የሚያመርት ፋብሪካ አለ? የለም። እኛ ውሾቻችንን እኮ ጭንቅላት ከቦርድ ሲመጣ ይገዛል ምናምን ነው የምናበላቸው። ከዛ በተረፈ ትርፍራፊ ተሰጥቷቸው ነው የሚያድጉት ውሾቻችን። ይሄ ሁላ መስተካከል አለበት። በጣም ውድ ነው ነገሩን። ሁል ጊዜ ከሰው ፖለቲካ ከሰው እንትን ጋር እያያያዝን እየለጣጠፍን እንትን የምናደርገው ከሆነ ጥሩ ኢሜጅ አይኖርም። ምናልባት አሁን ብዙ እብድ ውሻ ወይም ያበዱ ውሾች ያሉበት ከተማ ውስጥ ለምን ቱሪስት ይጠብቃል? ቱሪስት አይደለም እኮ እኔ ራሴ መራመድ እችላለሁ። እኔ አይነ ስውር ነኝ። አሁን አላያቸው ውሾቹ መጥቶ ቢነክሰኝ ማን ያለ ነው? ይሄ ግንዛቤ በብዛት መሰጠት አለበት። በስትዲ መወሰድ አለበት። ክረምት ላይ የውሻ እብደት በሽታ በጣም ነው የሚስፋፋው። ስለዚህ ኃላፊነት ይወሰድ ነው እንጂ ፌቨን አንቺ ቢቢሲ ላይ ስለሰጠሽው መግለጫ ወይም ደግሞ እነኛ ሆሳና ላይ መልስ አልሰጥም ስላሉሽ ባለስልጣናት እኔ ብዙም ትኩረት አልሰጠውም። ግን አንቺ ስትናገሪ ደግሞ ትንሽ ትርትና ለምሳሌ ከንቲባው ጋር ደውዬለት አላነሳም አለ፣ እንትኑናል አላነሳም አለ። እነኚህ ሰዎች ባለስልጣናት ናቸው አሉ። እንደዚህ አላደርግም አሉ እንዲህ ያለ ነገር ልጅ ስለሆንሽ ትማሪያለሽ ብዬ ነው። እኔ መምህር ስለሆንኩ ነው ምነግርሽ በአደባባይ። ሁልጊዜ ሪስፔክት
አድሬስ ስታረጊ አንድ ነገር ክብር መስጠት እንድትነው እንጂ ሐሳብሽን ስትገልጪ ደግሞ ስሜትሽን ኢሞሽንሽን ኮንትሮል አድርጊ። አንዳንድ የሚያመልጡሽ ቃላት ስላሉ ነው አሁን እነሱን ሪፍሌክት ማድረግ ስላልፈለኩ ነው። እዚህ ነገር ላይ ጥሩ አስተካክያለሽ። እርግጠኛ ሆኜ ነው የምነግርሽ አንቺን የመሰሉ ሌሎች ተከራካሪዎች እንዳንቺ ደፍረው ወደ ሚዲያ ይወጣሉ። እናንተ እርስ በራሳችሁ ኦርጋናይዝድ ሆናችሁ ደግሞ ሰፊ ስራ ልትሰሩ ትችላላችሁ። ግን የምታሰምሩበት ነገር በጣም በጣም ውድ ስራ ነው፣ በጣም ብዙ ገንዘብ ይፈልጋል የሚለውን ለማስመር ነው። ዘላለማዊ ክብር ለመከላከያ ሰራዊታችን። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። እሺ እናመሰግናለን መምህር ፍጹም። መልካም። ለዛ ነው የዛሬ 10 ዓመት አንድ ጊዜ ወደ ትግራይ መቀሌ አምጥቼ መቀሌ ውስጥ በመቀሌ ዩኒቨርሲቲ የሚተዳደር የእንስሳት ሳይንስ ትምህርት ክፍል ለመጎብኘት እድሉ ነበረኝና እዛ አካባቢ ላይ ያየሁት የመጀመሪያ ምንድነው የእንስሳት በሆስፒታል ውስጥ ተኝቶ ማከም ይላል እና እንስሳቱ ተኝተው እንዲታከሙ ለኔም አዲስ ነው በኢትዮጵያም ለዜናም የሚሆነኝ ይዤ ሲመጣ ነው። ያው ብዙ ጊዜ እንደ አይነት ነገር ሲመጣ መከራከሪያ ለሰው ልጅ ሪፈራል ሆስፒታል ብዙ ባልለበት ለእንስሳው ምናምን አይነት የሚል እንደዛ አይነት ነገሮች ይነሱ ነበርና ግን እንስሳቶቹ በጣም መዳን እየቻሉ ለማምረት እየቻሉ ለብዙ ጥቅም መስጠት እየቻሉ እነሱን አለመንከባከብ ትሪት አለማድረግ ደግሞ ሌላ ስለሚያመጣ ዩኒቨርሲቲው ያን ተረድቶ የተኝቶ ማከብ ለመጀመሪያ ጊዜ በኢትዮጵያ ስር ስለዛ አለዛ አሁን ላይ ይኑር አይኑር የዛሬ 10 ዓመት እንስሳት አጠቃላይ በቃ ያው ከዛ በኋላ አንድ ጊዜ ከግብርና ሚኒስቴር ሰዎችን የማግኘት እድል አጋጥሞኝ ስናወራ ለምሳሌ አሁን ላም አለች ላምን በደንብ ከተንከባከብሻት ብዙ ነው አመት አመርተልሽ ጉዳትም ሲኖርባት ስትታመምም እኮ ጥቅሙ ይቀንሳል ምርታማ አትሆንም። ሁለተኛ ደግሞ ሌላ ሳታሳክሚያት ቀርታ ለሷ የምታመርተው ወተት ለሌላ ሰው ደግሞ ጉዳት ይሆናል። ዞሮ ዞሮ ወደ ሰው ይመጣል። እንዲህ አይነት ነገሮችን ከግምት ውስጥ ማስገባት ማየት ያስፈልጋል። እንስሳቱም ልዩ ትኩረትና እንክብካቤን ያስፈልጋልና እዚህ ላይ መተኮር አለበት። የዳይት ታሪፍ ነገር ያነሳው እኔም ዛሬ አዲስ ነገር ሆኖ ያየሁት በተለይ የሚከተቡ ውሾች መታወቂያ እንዲኖራቸው ማድረግ። እኔ ከውጭ እኮ ሲመጡ ፓስፖርት ኖራቸው እኮ መተው እንትን ያልነው በደንብ ከውጭ ከነ ፓስፖርትም ይሁን ዝግጅታቸውም እቃቸውም ምግባቸውም ተጭኖ የመጡ ቅንጦት አይደለም። ያው ያምልከናል እኮ ከዚህ ከጎዳና ወደ ውጭ እንደዚህ አይነቱ ነገር ማለት ይሄ ቀልድ መዝናኛ አይደለም። ስናወራው መታወቂያ መኖሩ አሪፍ ነገር ነው። ምን መሰለህ አሁን እሱን እኔ ከግብርና ጋር አውርቼበት አውቃለሁ። አሁን ለምሳሌ ጎዳና ላይ ያሉትን ውሾች በማስ ስትከትብ የከተብከውን ውሻ አታውቀውም። ነገ ከሌላ ቦታ ሌላ ውሻ ይመጣል፣ ከዚህ ወደ ሌላ ሙቭ ያደርጋልና አሁን እንደነ ቱርክ ባሉ ሀገራት ምን አለ የተከተበ የተመከነ ፍሬንድሊ የሆነ ውሻ ሰው ለመንካት የሚፈራ ውሻ አግሬሲቭ ነው የሚባሉ ውሾች መለያ ኮድ አላቸው። ኮድ ሳይሆን እዚህ ላይ ጆሮአቸው ላይ አታች የሚደረግ የማይወድቅ ጠንካራ ነገር አለና በእነዛ ከለራት ትለየዋል። ይሄ ውሻ ሁሉም ውሾች ከተባሉ ዘበቀ ውሻ ተከተባለች፣ ውሻ ስፔት ተደርጋለች፣ ውሻ ፍሬንድሊ ናት፣ ንኳት ነው። ይሄን ውሻ ደግሞ ብዙ አትጠጉት፣ ብዙ ሰው አልለመደም። እንደዚህ አይነት ምልክቶች አሉና ከዚህ በፊት አንድ ባለስልጣን ለማናገር ሞክሬ ነበር። የከተባቸውን ውሾች በምን እንደምታውቁት? አሁን ለምሳሌ እኛ ጎዳና ላይ ብዙ ክትባት እንሰራለን፣ ግን እኛ የምንሰራው ምናበላቸውን ውሾች ነው። ምናበላቸውን ውሾች አውቃቸዋለሁ እኔ ገባ። ስለዚህ ነገም ከነጎዳም ከዛ ወዳም አይጠፉብኝም እነማን እንደሆነ አውቃለሁ። ግን እንደዚህ እንደ መስሪያ ቤት ወጥተህ ስትከትብ ግን ያንሽ አታውቀውም። እንደ ስራ ነው፣ ታልፋለህ፣ ትሄዳለህና እንደዚህ አይነት ነገሮች ቢደረጉባቸው ጥሩ ነው ብለን ብዙ አውርተናል። ውጭ ሀገር ካሉ ሐኪሞች ጋር አውርቻ አውቃለሁ። በምን ልትተባበሩን ትችላላችሁ? ከተማ ላይ ውሻ ሲከተብ ምን አይነት መለያ? አንዳንዶቹ በውስጥ የሚሰጥ እንደ ታቱ አይነት ቀለም አለ ይላሉ፣ የተለያየ ነገር አለ ይላሉ። ግን ወደዚህ ማስገባት ውድ ነው። አሁን እሱ ላይ መንግስት እንደዚህ አይነት ነገሮችን ቢተባበር ያሳከመና በጣም ውድ ነው። ባይዘው እዚህ ሀገር ላይ በጣም ኤክስፔንሲቭ ነው። ሰዎች አፎርድ ማድረግ አይችሉም እና በዛ ምክንያት ብዙ እንስሳት ሕክምና ሳያገኙ ይሞታሉ። ማሳከም እየፈለገ ከአቅም እጥረት የተነሳና እንደዚህ አይነት ነገሮች ላይ ከቀረጥ ነጻ ሆነው መግባት የሚችሉ ነገሮች ቢሆኑ እነዚህ የጎዳና ውሾች ሰዎችም እንዳይፈሯቸው ይሄ የተከተበ ነው የሚባል የተለያዩ ምልክት አሁን እኛ ኮላሮች ማስበና ቃለን ግን አንዳንዴ እንደዚህ አንገት የማይቀ ነገር ውሻና ውሻ ቢጣላ ቢተናነቅ እልቂት ነው። እዛ ወራሃቸውን ይጎዳቸዋል፣ የሆነ ነገር ሊይዝባቸው ይችላልና እንደዚህ አይነት ነገሮችን ኢቭን መንግስት ቢያስብባቸው። ከውጭ በጣም ብዙ ሰፖርት ማድረግ የሚፈልጉ ሰዎች አሉ። የጎዳና ውሾችንም እንዳናጠቃቸው እሱም አንድ ፕሮቴክት ማድረጊያ መንገድ ስለሆነ ትክክል የተናገረው እሱ። መልካም እንደው የማቆያም ብሎ ያጠቀሰው አለ። ያው ማቆያ መኖሩም ጥሩ ነው። በተለይ ባለቤት አልባ የሚባሉት ያው እነሱ አይደለም
የሚገደሉት ወይም እርምጃም የሚወሰድባቸው ይህስ እንዴት ይታያል? እኔ ሼልተሮች ቢስፋፉ ጥሩ ነው፣ ግን እንዳልኩ የሼልተር ሰው አይደለሁም። አሁን ለምሳሌ እኔ አንድ ሼልተር አለኝ፣ የተወሰኑ እንስሳቶች ነው ባቅሜ መያዝ የምችለው። አሁን እንግዲህ ወደ 50 ውሻ ነው ያለኝ እና ግን ሼልተር ዘላቂ መፍትሄ ነው አይደለም። ይኑር ለተወሰኑ እንስሳት መጠለያ ሊሆን ይችላል፣ ግን ሼልተር ውስጥ ያሉ ውሾች ራሱ ታያቸው ቤት ባለቤት የሚፈልጉ ናቸው። አሁን ለምሳሌ እኔ ስገባ 50 ውሻ ማጫወት አልችልም፣ ሁሉም ከኔ ጋር መጫወት ይችላል። እኔ ለ50 ውሻ ትኩረት መስጠት አልፈልግም እና እኛ እንደውም እዛ ያሉ ውሾች ቤት እያገኙ እንዲወጡ እንጂ ሼልተር ውሻ እንዲጠራቀም አንድ ላይ እንዲሆን ለምን እኩል ፍቅር አያገኙም፣ እኩል አቴንሽን አይፈልግም። ግማሹ ድብርት ውስጥ ይገባል፣ በቃ የሚያጫውተው ስለሌለ ማለት ነው። ለምን አንደኛው ስታጫውት አንደኛው መጥቶ ይነክሳል። የመቀናናት መንፈስ አለ፣ ለሁሉ መድረስ አትችልም። ሰው እኛ ውሾች ባለቤት እንዲኖራቸው ነው የምንሰራው። የሼልተርን ሀሳብ አልደግፍም፣ ግን አንዱ መፍትሄ ነው። ለተወሰነ ጊዜ የተወሰኑ እንስሶችን ለማሳረፊያ መፍትሄ ነው። ግን ዋናው ነገር በህግ መደገፍ፣ ሰዎች እንስሶቻቸውን ጥለው እንዳይሄዱ የሚያደርግ። አሁን ደግሞ ትልቁ ችግር እንደ ከተማ አዲስ አበባ ቤቶች ከመሬት እየተነሱ ነው፣ እየፈረሱ ነው። ጥሩ ነው ልማት፣ የሚሰሩ ነገሮች ጥሩ ናቸው። ከዛ አንጻር መታየት የለበትም። ግን ምንድነው እሱ ልማቱ ሲሰራ ለእንስሶቹ ደግሞ የሚያስፈልጋቸው ነገር ማድረግ ግን አለበት። ለሰዎቹ ቤት እንደተሰጠ ሰዎቹ ወይ ይዘው ሲሄዱ መሄዱበት አንድ አካባቢያቸው ላይ ኮንዶሚኒየም ከሆነ ትልቅ ሄክታር መሬት ከሆነ አይደል እናውቃለን። ብዙ ትርፍ ቦታዎች አሉ፣ ብዙ ማያስፈልጉ ቦታዎች አሉ። ሰዎች የሆነ ነገር አጥረው ውሾቻቸውን እዛ ኪፕ የሚያደርጉበት ከፈለጉ ቤታቸው የሚይዙበት። ካለዛ በዚህ አካሄድ ስንሄድ እኛ አሁን ወደ ልማት በጣም እያደገ ነው፣ ከመሬት እየተነሳ ነው። ከዚህ በኋላ ታዲያ ሰው እንስሳ ላይኖር ነው፣ ውሻ ላይኖር ነው፣ ውሻ ከአዲስ አበባ ከተማ ሊወጣ ነው። እሱ ነገር መታሰብ አለበት፣ ማሳደጋል። አንድ ሰው በቃ እኔ የሚሄድበት ቦታ ይዤ እሄዳለሁ ካለ ጎረቤት እስካልበጠበጠ ጎረቤት እስካልለከሰ የጋራ መኖር ቤቶች ላይ መሰራት ከእንደገና ደግሞ የሚሰሩ ቤቶች ስታንዳርዳቸው እንስሳ የሚይዙ መሆን አለባቸው። ይሄ ነገር በጣም ታሳቢነት ሊኖር ይገባል። ካለዛ አሁን ካየናቸው በላይ ብዙ ውሾች የጎዳና ይሆናሉ፣ ብዙ እንስሳት ወደ እንትን ይወጣሉ። ያንን ስናደርግ ደግሞ የመኖር መብታቸውን እየገደብን ነው። ጎዳና ተገኙ ብለን ስንገላቸው፣ ከባለቤቶቻቸው ስንለያቸው የእንስሶቹ መብት ደግሞ እያጎደልን መሆኑን ማወቅ አለብን። ሶ እዚህ ነገር ላይ አይ ቲንክ የከተማው አስተዳደር ፎከስ አድርጎ ሊሰራበት የሚገባው ኤሪያ ነው ብዬ አስባለሁ። የመጨረሻ ማጠናቀቂያችን ላይ ነው ያለነውና እንግዲህ ቀደም ሲል ችግሮቹን አነሳን፣ ተሟገትን። መፍትሄ ደግሞ ያስፈልጋል። የተጠያቂነት ጉዳይ መኖር አለበት። ከተጠያቂነቱ ጎን ለጎን ደግሞ ማስተማሪያም፣ ይሄ ፕሮግራም ስናዘጋጅ ማስተማሪያም ጭምር ነው ለጉዳዩ ለሚመለከታቸው ለተሳተፉ፣ በዛ ሂደት ውስጥ ሂድበት ላሉ፣ ይሄንን ነገር ላመጡም ደግሞ አስተማሪ የሆነ ውሳኔም የተጠያቂነት የፍትህ ርዕት ጉዳይ ያስፈልጋል። እኔም አሁን የምለው እንስሳ የሚያጠቁ ሰዎች ተጠያቂነት በተለይ የሆሳና ጉዳይ ላይ አሁንም የምንጠይቀው ነገር እነዚህ ሰዎች ለህግ ተላልፈው መሰጠት አለባቸው። ላደረሱት ጉዳት፣ ሰው ላይ ለደረሰ ጉዳት። አሁን እኮ እዛ ጋር እንስሳቶች ሲሰቅሉ ምናምን አየን። ብዙ ህጻናት ደግሞ ቤታቸው እያለቀሱ ነው። ሳይኮሎጂያቸው ስለልቦናቸው ተጎድቷል። የሚወዱትን እንስሳት አሁን አንድ ማረሳው ቪዲዮ ከነዛ ውስጥ ማታ ላይ ልጁ ውሾቹን ይዟል፣ 2 ውሾቹን ይዟል። በጣም የሚያማምሩ የቤት ውሾች ናቸው እና ለማየት ቪዲዮ አሰቃቂ ነው እውነት ለመናገር እና እንዲህ ይዟቸው ይመስለኛል ቤተሰብ ነው በቃ ስጥ ብሎ ይላከው እና ይዟቸው ሊያስመልጥ ይሞክራል። ውሾቹ እሱን እየተከተሉ ይደበቃሉ። ግን ከነዛ ክፉ ሰዎች ዱላ ማምለጥ አልቻሉም። መጨረሻ በቃ ውሾቹም ይጮሃሉ፣ ልጁም ይጮሃል። ከዛን መጨረሻ በቃ እንስክትክት ታደርጓቸውና ተጋደሙ በዛ ዱላ። ልጁ ነገር ብሎ ነው በቃ የሆነ ተንቀጥቅጦ ነገር ነው የለቀቀውና የልጆቹን ስነ ልቦና በጣም ጎርታቸዋል ከሚባለው በላይ። እንኳን እነሱ እዛ በአቅራቢያ የሆኑት እኛ እኮ 3-4 ቀን እንቅልፍ አልተኛንም። በቃ እንደ ሆረር ፊልም እየመጣብን ያየነው ነገርና ኢቭን ልጆቹ ከዚህ በኋላ የሆነ ነገር ያስፈልጋቸዋል። አይምሯቸው የሚታደስበት የሆነ ፕሮግራም ያስፈልጋቸዋል። የሆነ አላቅም ልጆቹ ከዚህ ነገር ውስጥ የሚወጡበት ከደረሰባቸው የስነ ልቦና ጫና የሚወጡበት ነገር ያስፈልጋቸዋል። የህግ ተጠያቂነት መረጋገጥ አለበት። በትክክል ሆሳና ከተማ ይህንን ያደረጉትን ሰዎች እኔ አላዘዝኩም ያላችሁ ባለስልጣናት ይህንን ያደረጉትን ሰዎች ለፍርድ ለህግ እንድታቀርቡ፣ እነዚህ ውሾች ፍትህ እንዲያገኙ፣ እነዚህ የውሻ አሳዳጊዎች ፍትህ እንዲያገኙ፣ ህዝብ የሚያየው ፍትህ ነው። የተደባበቀ አርግ ያለው ምናምን ሳይሆን ህዝብ የሚያየው ፍትህ እንዲከናወን እንፈልጋለን። መልካም እንግዲህ በተለይ እኔ የምጠብቀው ፌበንንም ሆነ አጋሮቿም ሆነ እዚያ ያሉ ማስተማሪያ ማለት አንድ ቅጣት ነው። 2 ደግሞ ይቅርታ፣ የኢትዮጵያ ይቅርታ ባህል አለን፣ ካሳም አለ። ስለዚህ እሱም ባህል አላቸው። ስለዚህ አይደለም ባህል አላቸው። እኔ የምጠብቀው በተለይ ሀዲያ ላይ ሆሳና ላይ ትልቅ መድረክ ተዘጋጅቶ የይቅርታ እነዚህም ልጆች የሞቱ ህጻናትም እነዚህ የተገደሉትም የሚታሰቡበት እርቅ የሚወርድበት ከዛ ሁለተኛ እዛ አካባቢ ላይ ውሻ እንደሚከበር እንጂ የሚገደል እንዳልሆነ የእርቅ መድረክ አድርገው
አስተዳደሮቹ ይሄን አድርገው አፉ እንደምትባባሉ ተስፋ አደርጋለሁ። እኛም ደግሞ ይሄንን እንደምንዘግብ እርግጠኛ ሆናለሁ። ይሄንን መድረክ የሚያመቻቹታል ብዬ ጠብቃለሁ። ለነሱም ነግረናቸዋል ማድረግ ምንችለውን ነገር ለጎዳና ውሾች። አሁን ቀጥሎ ደግሞ ወደ ጎዳና ውሾች ዘመቻ እንዳይሄድ ስጋት አለን። ስለዚህ ማድረግ ምንችለውን የክትባት አቅራቦት ለመስጠት ያው ህዝብ በሚሰማው ፊት በውስጥም ነግረናቸዋል። ዝግጁ ነን። ከዚህ በኋላ እንደዚህ እርምጃ እንዳትራመዱ፣ ግን በባህላችሁ መሰረት እግዚአብሔርን በሚፈቅደው መሰረት እነዚህ ሰዎች ላይ አቀርባችሁ ከሰዎቹ ጋር ይቅርታ ተጠያየቁ፣ ፍትህ ይስፈን። በቃ ይሄ ነው የመጨረሻው ነገር። የተከበራችሁና የተወደዳችሁ አድማጮቻችን የመናኸሪያ ምልከታ ፕሮግራማችን በዚህ አበቃ። ፌቨን መለስ የእንስሳ መብት ተሟጋችና ተንከባካቢ፣ ሱራፌል ዘላለም የፕሮግራሙ አዘጋጅና አቅራቢ ነበርኩ። ዮሐንስ ደምሴ ቴክኒኩን ተቆጣጠረ። ይህንን ፕሮግራም ደግሞ አጋሪ ሆነን አህዱ ባንክ ነበረ። ከብዙዎች ለብዙዎች አህዱ ባንክን እናመሰግናለን። የመናኸሪያ ምልከታ ፕሮግራማችን በዚሁ አበቃ።